አሁን እና አንዳንድ ጊዜ ፕሪደስቲኔሽን የሚሉት አለ፣ ካልቪኒያንስ የሚሉት የሆነ ቲዮሪ ያላቸው እግዚአብሔር ከመረጠ ከዳንክ አሁን ራሱ ኒው ጀነሬሽን ፕሮቴስታንት እንደዚህ አይነት እምነት እንዳለ አውቃለሁኝ። እግዚአብሔር ታዲያ ፕሪደስቲንን ሰው የሚያደርግ ከሆነ የኔ መድከም ምንድን ነው የሚጠቅመው? ለሱስ ምንድን ነው የሚያስደስተው? ለእግዚአብሔርስ ምንድን ነው የሚጠቅመው? መድንና እኔን መለየት ምን ይጠቅመዋል? ምንድን ነው የሚያስደስተው? ቆይ ፕሊዝ በኃይሉ ነገር መቀየር አለብኝ። ቀላቀልከው። አሁን የእስራኤል ምርጫው ምንድን ነው? የአባቶች ምርጫቸው ምንድን ነው ብሎ የሚለውን እሱንም አልተቀበለም። አሁንም ደግሞ ያለውን ቤንያሚን ኔታንያሁ የእስራኤል ዘሮችን የሚቀበል አይመስለኝም። የተመረጡ አይደለም። እንደውም እስራኤላውያን ፕሊስ እንዴ ምንድን ነው ጥያቄ ጠይቀህ ሰው ሲያወራ እንኳን መደማመጥ አለብን። ኔታንያሁ እስራኤላዊ አይደለም ከፈላይናዊ ነው ማለት መብት አለ። አሁንም ያሉት እስራኤላውያን ይቆራርጣል። በመሀል ድምፅ ይጠፋል። ልከተልስልሽ እሺ አይ እኔ አሁን ያልኩት ኔታንያሁ እስራኤል ነው እስራኤላዊ አይደለም። ከፈለክ አፍጋኒስታዊም አድርገው ችግር የለውም። አሁን ያለው እስራኤላዊም በሙሉ ፌክ ነው፣ እውነተኛ እስራኤላውያን አይደሉም ብለህ የእውነተኛ ያላልኩም ግን አይ ስፔሻል ነው ስላልክ ነው። አይ መብት አለህ ነው ብዬ መብት አለህ ነው እኮ ብዬ የምልህ ብራዘር፣ መብት አለህ ትችላለህ የሚሉም ሰዎች ስላሉ ማለት ነው። ግን አንተ ያልከው አይደለም እውነቱ፣ ሪያሊቲው ግን አንተ ያልከው አይደለም። ኦኬ አሁን ቀድም እኮ አልክ ኔታንያሁ እስራኤላዊ አይደለም ነው አይደለም ማለት ነገር ቢቆጥር ያን ያርግጠኛ ሆነና እንናገር ለማለት ለምን አታስጨርሰኝም? እንደ የተግባቦት ህግ ካወቅ ተደማመጥና አውራ ማለት መብት አለ። እኔ እፈቅድልሃለሁ ማለት ትችላለህ። ራሱ ኔታንያሁ ይፈቅዱልሃል በላቸው። ከፈለግ አረባዊ ነው ፍልስጤማዊ ነው ማለትም ትችላለህ። አሁን ያንን ብለህ ስትል ግን ምክንያትን ሁሉ ጭምር ማምጣት አለብህ፣ ኤቪደንስ ማምጣት አለብህ። አሁን መካከለኛው ምስራቅ ላይ የተቀመጠው እስራኤል የሚባል ህዝብ በሙሉ እውነተኛ የአብርሃም ዘሮች አይደሉም ብለው እኮ የሚሉ እኮ ሰዎች አሉ። መብታቸው ነው። በሳይንስና በቴክኖሎጂ ካልክ እሺ እኔ ኤቪደንስ ላምጣልህ ከየት እንደመጡ እንደሰፈሩ ከይቅርታ ጋር ማለት ነው። እስራኤል ውስጥ ለምንድን ነው የዲኤንኤ ቴስት ማድረግ የማይቻለው? ኖ ክልክል ነው ይባላል። ለምን እንደሆነ ልንገራችሁ። በስነ ስርዓት ይደረጋል። አይደረግም። ለምን 200 ብር የእስራኤል እየከፈልክ ከኪስ አውጥተህ ማድረግ ትችላለህ። ምንም ችግር የለም። እኔ የሰማሁት ማለት ነው። አሁን ለምሳሌ ፊሊስጤሞቹን አርጉ ካሎቻቸው ያለምንም ችግር ማለት ነው እናረጋለን ይላሉ። ለምን እስራኤላውያን እኮ የምንነግርህ አሁን አንተ የምትለው ነገር ትክክል አይደለም። እስራኤል ላይ ሄደህ የፈለገ ዲኤንኤ ቴስት ማድረግ ትችላለህ። እሱማ እናንተ አሁን ለምሳሌ ማለት ነው ጂውስ ስለሆናችሁ አዎ ነው ትላላችሁ፣ ይደረጋል፣ ፍሪደም አለ ምናምን ትላላችሁ። ግን ካላመንክ ናና አድርግ። አንተም እኔማ ለምን ልትገሉኝ ነው? አንተ ጥያቄ ምንድን ነው? አሁን ከዲኤንኤውን ተውና ስነ ስርዓት መሰረታዊ ያለ ጥያቄ ካለ መጀመሪያ እሱ ይመለስለትና ከዛ አንድ ነገር አለ። በአንድ ምንም አይጠየቀው ለማመለስ አንዴ 1945 ነው ምናምን ማለት ነው። ዲኤንኤው ብዙ የሚጠቅም አይመስለኝም። ወደኋላ ዲኤንኤው የይሁዲ ይሁን የአረብ ይሁን እኛ ምንም ኤቪደንስ የለም። ሌላ እንትን እንዳይሆን በየጊዜው የሚመጣው ፕሮፓጋንዳ እኮ በጣም ነው የሚገርመው። ፕሮፓጋንዳ እኮ አይደለም ስለማይቻል ማለት ነው። በዓለም የተነገረ ነገር ለምንድን ነው የማይቻለው? እስቲ ንገር አስረዳ። ለምን ብትይኝ ማለት ነው በብዛት እዛ ያሉት ይሄ ጁነን የሚሉት ማለት ነው የኢሮፒያኖች ናቸው። እሱን እኮ ነው ኤርሚያስ የፖላንዶችና ፖላንድ ራሽንስ እንግሊዞች ናቸው። እስራኤል ሀገር ውስጥ የኢንዲያን ጁ አለ፣ የኢትዮጵያን ጁ አለ፣ የሞሮኮ ጁ አለ፣ የተማን አለ፣ የተለያየ ጁ አለ፣ የአውሮፓም ጁዎች አሉ። ይሄ ነው ማለት ልትቻትልም የጠቅላላ የይሁዳን ዲኤንኤ አንድ ነው። ያ ፋክት ነው። እስራኤል ሀገር ናና ታያለህ። ጥቁርም አለ፣ ኢንዲያኖችም አሉ፣ ቻይንም ጁ አሉ። ይገርምሃል። ያለው በትናችኋለሁ፣ ሰበስባችኋለሁ። ስለዚህ የተበተነው አንድ ቦታ አይደለም፣ የተበተነው በዓለም ላይ ነው። እሱማ ይኸውላችሁ አሁን ለምሳሌ እኔም እንደተበተናችሁ አውቃለሁ፣ ግን ማለት ነው ኮንቨርሴሽኑ ግን ተቀየረ። እኔ ልንገርህ አሁን የምታወሩትን ልንገርህ። ሁላችሁም ሚውት አድርጉ ፕሊዝ። ዲኤንኤ ቼክ ከምናደርግ የዲኤንኤ እንደውም ከነትንያሁ ለአንተ የኔ ይቀርባል። ኢትዮጵያ ያጠገቡ ያለሁት እኔ ሜዲሲን እንትኑን እንተው። አንተ ኢትዮጵያን ጁ ነኝ እያልክ ነው። ጂው የሚባል የለች። ጂው የሚባል ዲኤንኤ ዴፊኒሽን የለም። በሂውማን ቢንግ የሰው ልጅ ይሄ ነው የምትይው ነገር የለም። ተደረገ ወንድም አለም
እና የጁ ዲኤንኤ አንድ እንደሆነ ፕሩፍ ተደረገ። ሂድና እኔ እዚህ ጉዳይ ላይ መልስ መስጠት እፈልጋለሁ። ይሄ የትም የሚያደርሰን አይመስለኝም። ኖ የሚያደርስህን እኔ ልላያችሁ ማለት ቤቱ ስራ እሺ በቃ ሚውት አድርጉና ሚውት አድርጉና የሚናገረው ሰው ነው የምታወሩት። ኦኬ ኤርሚያስ የጨመረው ነበረ አልጨርስም። ቀጥል ኤርሚያስ። እኔ ዴፊኒሽኑ የት የሚያደርስ አይመስለኝም። ዲኤንኤ ምናምን ነገር እሱ ምንም አይጠቅምም። የዲኤንኤውን ተው። አንተ ባልከው ዙሪያ የናታንያሁ አሁን ያለው እስራኤላዊ ነው ጁ ነው ወይስ እኔ ነው የምቀርበው እያልክ የሆነ ነገር አምጥተህ ነበረ አሁን ባለው ወቅት ላይ እሱ ነው አሁን ለመሰለሽ እኛ አብርሃም በሰራው ጥሩ ነገር እኔ አሁን የምኖረው እኔ እና መዲ ምን ስላደረግን ነው ልዩነት ተፈጥሮብን ይሄን ያህል ዲፍረንስ በእነሱ ስራ የእነሱ ስራ አንቺ በአባትሽ ኃጢአታችን ትጠይቂያለሽ ወይም ብራዘር ወዳጅ ማን ናታን በቃ አንተ ባኒያ መከሰሪ ቀደም ተነገረህ እኮ አንተ ክርስቲያን ከሆንክ በአብርሃም ዘር በሆነው ዘፍጥረት መጽሐፍ ምዕራፍ 22 ቁጥር 18 ላይ በተነገረው በመሲሁ በኩል ያ በረከት ላንተ ይደርሳል ቅዱስ ጳውሎስ እንዳለው ማለት ነው። ክርስቲያን ይበለ ስላልክ ማለት ነው። ኦኬ በረከቱ ለማን የተነገረው? ለአብርሃምና ለዘሩ ነው። በዘርህ የምድር አህዛብ ይባረካሉ ብሎ ያለው ታናክ ላይ የተጻፈው የምድር አህዛብ ሁሉ በአብርሃም ዘር በሆነው በመሲሁ በኩል እንዲባረኩ ጌታ የተናገረው አለ ታናክ ላይ ማለት ነው። አሁን ክርስቲያን ይበለ ካልክ ያ በረከት ቅዱስ ጳውሎስ በገላትያ መጽሐፍት ላይ ወደ የአብርሃም በረከት በኢየሱስ ክርስቶስ በኩል ወደ አህዛብ ይደርሳቸዋል ብሏል። አለቀ። ክርስቲያን ከሆንክ የነማመን ያለበት ካልሆነ ግን እግዚአብሔር አብርሃምን የጠራው በመጀመሪያ አብርሃምን የባረከው መጀመሪያ አብርሃምን ሲባርክ እግዚአብሔር በአብርሃም በኩል ስሙንና ኪዳኑን ያጸናው በይስሐቅ ላይ ነው። ይስሐቅ ያዕቆብንና ኤሳውን ወለደ። ኤሳውን ጠላው አለ ጌታ። ያዕቆብን ወደደ። ያዕቆብ ደግሞ 12 አባቶችን ወለደ። የነዛ አባቶች ልጆች ትውልዱ በምድሪቱ ላይ ይኖሩ ነበር። አሁን ከአውሮፓ የመጡ ናቸው፣ ከራሻ የመጡ ናቸው። ብራዘር እኔ ያለሁባት ከምድር ዳርቻ ላይ ሁሉ ጭምር አሉ። ሚስ ሪፕሬዘንት እንዳታረገኝ ፕሊስ። እኔ ፕሊስ አታቋርጠኝ። ስለዚህ አሁን ያሉት እስራኤላውያን የመጡት ከኢትዮጵያ ነው፣ የመጡት ከየመን ነው፣ የመጡት ከራሽያ ነው፣ የመጡት ከኦስትሪያ ነው፣ የመጡት ከጀርመን ነው፣ የመጡት ከእንግሊዝ ነው፣ የመጡት ከፈረንሳይ ነው። ስለዚህ አውሮፓውያን ናቸው። ቅኝ ግዛት ለመግዛት መካከለኛው ምስራቅን አረብ ሀገራትን ለመግዛት ብለው አሜሪካና እንግሊዞች ፈጣጥረውና በመሀል የሚጠፋ የእስራኤል ጥላቻ ያላቸው ሰዎች የሚያወሩት የአረብና የእስራኤል ጥላቻ ያላቸው ሰዎች የሚያወሩ ኔትወርኩ ጥሩ ወሬኝ በጌታችን በኢየሱስ ክርስቶስ የተነገረ በጌታችን በኢየሱስ ክርስቶስ ዘመን በተለይ በ70 ዓመተ ምህረት ላይ ማለት ነው። ሮማውያን ሁለተኛው ወደ አዲስ ወንጌል እየገባ ነው። ወደ አዲስ አልገባንም። አልገባንም። መዲ አልገባንም። የምን ወንጌል ነው? ወንጌሉን ከፈለገን እኛ የምናገርበት እናገራለሁ፣ ግን የወንጌል አይደለም። እስራኤላውያን ነው ጌታችን ኢየሱስ ክርስቶስ የተመለሰልኝ አይመስለኝም። ልጨርስልህ እባክህ ፕሊስ። አንዴ እሷ በዚህ ትገባለች፣ ወንጌል ትላለች። ጌታችን ኢየሱስ ክርስቶስ አምላኬ ነው፣ እኔ ስሙን እጠራዋለሁ። የጠራሁት ግን ከእስራኤል ታሪክ ጋር በተገናኘ ወዳጄ። ለምንድን ነው የማታስጨርሰው? እንዴ ለምን ማታስጨርሰው? ጌታችንን እኔ ስሙን የጠራሁትኝ እማላፍርበት ነው። ጌታ ኢየሱስ ማለት ነው። እኔ ስሙን የጠራሁትኝ ወንጌል ለመስበክ ከሆነ አዎ ሰባኪ ነኝ፣ ሰብካለሁ። ግን አሁን እየተናገርኩ ያለሁት ከአይሁድ ሕዝብ ጋር በተገናኘ በአውሮፓና በአሜሪካ በምድር ዙሪያ የተበተነውን የአይሁድን ሕዝብ ተሰብስቦ የመጣውን አንተ ራሽያዊ ነው ብለህ ልታቃልለው ወይ ደግሞ አረባዊ ነው ብለህ ልታቃልለው ከኢትዮጵያ ስለመጡ ኢትዮጵያውያን ናቸው ብለህ ልታቃልለው የሄድክበት መንገድ ተገቢ አይደለም። ከአውሮፓ መዲን ሰው የሚት አድርግልኝ ፕሊዝ። አንዴ ይጨርስና ከዛው ይተጠብቀዋል። አንዴ ባያን አንዴ ምት አድርግ። እሺ ስርዓት ሊኖር ይገባል። ተምራለህ አይደል? አሜሪካ ሀገር ነው ያለሁት። የጥርስ ሐኪም ነኝ ብለህ ስትል ነበር አይደል? የተግባቦት ወግ ጨርሼ እሰጥሃለሁ። እኔ ሚውት አድርግልሃለሁ ማለት ነው። ልብ በል አንተ ከኔታንያሁ ይልቅ እኔ እስራኤላዊ ነኝ ብሎ የማለት ቅድም ክሌም አድርገሃል። መብትህ ነው እሱን ማድረግ። ግን ዘርህ ቢጠራ ይሄኔ ኦሮሞ ወይ አማራ ነው ወይ ትግሬ ነህ ብራዘር፣ አለቀ። ኔታንያሁ ግን ዝርያው ከአውሮፓ ስለመጣ እስራኤላዊ አይደለም ብለህ ልታራክስበት ልታቃልልበት የሄድከው መንገድ አግባብ አይደለም። እነዚያው መካከለኛ ምስራቅ ላይ መጥተው የተቀመጡ ትውልድ እስራኤላውያን የአብርሃም ዘሮች ናቸው። ስንት ዓመት ነበረ በአሕዛብ ምድር በተበተኑበት ምድር የኖሩት? ኦልሞስት ከ1900 ምናምን ነገር 60 ዓመት በላይ በተበተኑበት ምድር ላይ ኖረዋል። ልብ በል በራሽያ ውስጥ ከ1900 ምናምን ነገር በላይ ዓመት ማለት ነው።
ከጌታችን ከኢየሱስ ክርስቶስ ሞት በኋላ በ70 ዓመተ ምህረት ሮማውያኑ መጥተው ሁለተኛው ቤተ መቅደስ ካፈረሱትና የእስራኤል ሕዝብ ከተበተነ ጊዜ ጀምሮ በተበተኑበት የምድር ዳርቻዎች ሁሉ ተበትነው ነው የኖሩት። ልብ በል የጌታችን የኢየሱስ ክርስቶስ ዘመን ማለት ነው። ኦልሞስት 1960 ዓመት ማለት ነው። ከዛ ጊዜ ጀምሮ አይሁድ ተበትኗል ከምድሪቱ ላይ። አልተበተንኩም ብሎ የሚል አይሁዳዊ ካለ ይምጣ። በ70 ዓመተ ምህረት ሮማውያኑ በተኗቸው። ከዛ ጊዜ ጀምሮ ከምድራቸው ተነቅለው በተለያዩ ምድር ኖሩ። በነበሩበት ምድር እርስ በርስም እየተጋቡ ከሌሎችም ጋር እየተጋቡ ተዋልደዋል። እነ ኔታንያሁ የነሱ ዘሮች ናቸው። አለቀ። እነ መዲዝ ያሉት የነሱ ዘሮች ናቸው። አሁን ያለችዋን እስራኤልን ዘሯቸው ከአሕዛብ ስለሆኑ እነሱ እውነተኛ አውሮፓውያን ናቸው እንጂ እውነተኛ ጁሾች አይደሉም ብለህ እኔ ግን ቀረብ ብላለሁ ብለህ ስትል አንተ ወደ ማን ነው የምትቀርበው? ኔታንያሁ አይቀርቡም ብለህ እኔ ግን ቀረብ ብላለሁ ብለህ ስትል ወደ ማን ነው የምትቀርበው? ዘር ትውልድ ከየት ይመዘዛል? አንተ እዛ የከነዓን ምድር ላይ ለአብርሃም ዘር የሰጠውን እግዚአብሔር የሰጠውን ለአንተና አባትና እናት ሰጥቷል? አልሰጠም። አንተ ክርስቲያን ከሆናችሁ ለአብርሃም የተነገረው የተስፋ ቃል በመሲሁ በኩል ወደ አሕዛብ ይደርሳል ብሏል። አለቀ። ከዛ ውጭ ግን የሆነው አሁን ያሉት አይሁዳውያን በምድራቸው ላይ ያሉት ከምድራቸው ውጭ ተበትነው ያሉት የዘመኑን ርቀት አስላው 1900 ምናምን ነገር ዓመት ነው። አስላው ግን የጂውሽ የአይሁዳዊ ዝርያ አለ። ስለዚህ አሁን አንተ እኔ ምን ስላረኩ ነው ብለህ እግዚአብሔር ምን አደረገ? በመልኩና በአምሳሉ ባህሪያው ፈጥሯል። ምንም እኮ አላደረገም። ከእስራኤል አንሰህ ኑር አላለህም። የአንተ ቤተሰብ ሲያሳድግህ አማልክቶቹን እየጠራ ነው ያሳደገ ማለት ነው። እስራኤል ግን እግዚአብሔርን ስሙን እየጠሩ ይባርኳቸው ነበር። የባርኮታቸው ምክንያት ምንጩ ምንድነው ብለህ ካልክ አንደኛ ኪዳን ነው አልኩ። አብርሃምን መረጠው፣ ያዕቆብን ወደደ። በቃ ዘራቸው እንደ ሰማይ ከዋክብት እንደ ምድር አሸዋ አበዛለሁ ብሎ አለ። በምድር ዙሪያ በተበተኑበትስ የተቀጡት በኃጢአታቸው ዕለት? አዎ በኃጢአታቸው ምክንያት አጥፍተው ጌታ ለምድር አሕዛብ አሳልፎ ሰጥቷቸዋል። እንዲሁም ደግሞ እግዚአብሔር ደግሞ ከምድርም አሕዛብ እጅ አድኗቸዋል። የግብፁ ሳይጨመር የግብፁ በኃጢአታቸው ምክንያት ተሰደው አይደለም። በዛ ምድር ላይ ቅድም የጀመርኩትን አላስጨረሳችሁኝ። ዮሴፍን ወደ ግብፅ ምድር ገባ። እነሱ እዛ በግብፅ ምድር ላይ መዋለድ ጀመሩ። በዙ። ዘራቸው ሲበዛ ፈርዖን ፈራ፣ ማስጨነቅ ጀመረ። ከ400 ዓመት በኋላ እግዚአብሔር በጸናች እጁ ከግማሽ ሚሊዮን ሕዝብ በላይ በቁጥር የተቆጠሩት ማለት ነው ወጡ እና የከነዓን ምድር ርስት አድርጎ ሰጣቸው ማለት ነው። አሞራውያንን፣ ኬጣውያንን፣ ፌሪዛውያንን አጥፍቶ ሰጣቸው። ለሽማግሌው ለአብርሃም የገባውን የተስፋ ቃል ዘፍጥረት መጽሐፍ ምዕራፍ 15 ላይ ፈጸመው ማለት ነው። ስለዚህ ጂኦግራፊ ያላቸው ሎኬሽን አላቸው። አዎ ምድራቸው ላይ ተቀምጠዋል። ሃይማኖት እሴት ነበራቸው። ቤተ መቅደስ ነበራቸው። አምላክ አላቸው። አዎ በስርዓት ሄደዋል ወይ? እስካሁን ድረስ ይሄዱ አሉ፣ የማይሄዱ አሉ። እግዚአብሔር ግን ስለሄዱ ስላልሄዱ አይደለም። በቃ አንዴ ወደድኩ መረጥኩ ብሎ ሲል አብርሃምና ዘሩን ወደድኩ መረጥኩ ብሎ ሲል በኪዳን ደረጃ መርጧል። አሁን እኮ እግዚአብሔር ዓለምን ሁሉ ወደድኩ ብለዋል። እንደ ክርስቲያን ማለት ነው። ክርስቲያን ከሆንክ ዓለምን ሁሉ ወደድኩ ብለዋል። ዓለሙን በመውደድ ልጁን ሰጠ ይላል መጽሐፍ። በቃ አለቀ። ስለዚህ አይሁድን በአይሁዳዊነቱ አልተመረጠም። እነሱ ከኛ የተሻሉበት ነገር ምንድነው? እኛን እግዚአብሔር ድሃ አድርጎ ነው። እነሱን እንደዛ አላደረገም እግዚአብሔር። ምነው ከአሕዛብ ሀብታሞች የሉም እንዴ? ኢሽማኤልን የምድሩን ነዳጅ አይደል የሰጠው ዘሩን ማለት ነው። አረባውያን ይሄን ሁሉ ጋዝ ነዳጅ የሚሸጠው እኮ የሱን ዘሩ። እኔ አሁን መሀል ላይ ለመግባት ፈልጌ አይደለም። አሁንም ፕሊስ ሪፕሬዘንት አታድርገኝ። እኔ በጣም ትምህርትን እቀበላለሁኝ። ከዚህ የተሻለ መልስ ካለ ላዳምጥ። ወደ 200-300 ሰው ነው ቁጭ ብሎ የሚጠብቀው። እኔ ስለ ትምህርት በጣም እናመሰግናለን። እኔ የተቃወምኩ አይደለም፣ ግን የኔ ጥያቄ እሱ አይደለም። እኔ ወደ 400 ሰው አለ እንግዲህ። እነሱ የኔ ጥያቄ ካልገባቸው ወይ ከኔ የተሻለ የሚያቀርበው ሰው ካለ መዲ ትንሽ የገባት ይመስለኛል። ይሳር ማስተካከል የምጠይቅ ከሆነ ክርስትና እምነትህ ግን እኔ አፕሪሺየት አደርጋለሁ። እኔ እሱን አልቃወምም። የተመረጡ ናቸው። ያዕቆብ እንዲህ ነው እሱ ማጥሩ በቃ እሱን እኮ አክሴፕት አደረግን። እኛ ስለምንኖረው ኒው ጀነሬሽን ስለቅድም ስለጠየቅ ነው ጥያቄ ነው መልስ ለመመለስ ከዚህ የተሻለ ጥሩ መልስ ካለ ቁጭ ብዬ ልጠብቅ። ካልሆነ ግን ትምህርት ከሆነ ወይ ላዳምጥ ዝም ብዬ ሀሳቡን ለኔ ሲስቲ ኒው ጀነሬሽን በሱ ጉዳይ አክብሬ ነው አይደል የእስራኤል አምላክ ማውራው ጌታ ስሙን ስጠራ እንደዚህ ቆይ እንደዚህ አይነት ፊት እንዳታሳየኝ ለኔ እኔ ያሁን የእስራኤል ሊከተሉ ስለሆነ እኛ ምናውረው ከዛ በፊት የመጣውን ፊትሽን እያየው ነው። ኢየሱስ ክርስቶስን ስሙን ስጠራው ፊትሽን ቅጭም የምታረጊው እኔ ክርስቲያን እሺ የወንጌል አገልጋይ ነኝ። ኦኬ ከታሪክ ጋር በተገናኘ አብሬን መጣ እኮ እኛ እኮ ወንጌል ሰባኪ እኮ አይደለም። ወንጌልን ልናስፋፋ አይደለም። እኔ እኮ ወንጌል መስበክ ማለት አሁን ወንጌል ስበክ ብዬ ብል
መዲ ላንቺም ጭምር ሰብካለሁ ከሰማሽ ማለት ነው። ካልሰማሽ ደግሞ ግዴታ አይደለም። ሃይማኖት አለኝ ለምን ወንጌል ሰማለሁ? ፌትሽን እያየሁ ሃይማኖት አለኝ እኮ ለምን ወንጌል ሰበካለሁ? እንከባበር ሜኪ እንከባበር፣ አንደርስታንድ፣ ተረጋጋ ሜኪ እኮ ታዲያ ስለዚህ መከባበር አለብን አይደል? ጌታችን የኛን አቋም ታውቃለህ። ስለዚህ እኔ ብቻ አልኩኝ አድመጣይ ሜኪ። ስለዚህ የሱስ ማስረ ጊዜ ሰባኪ ስለሆንክ እኔ ምን እጠራዋለሁ የጌታዬን ስም አይሁዳዊ ሰው እንደመሆኑ መጠን ኢየሱስ ክርስቶስ ብዬ ስሙን እጠራዋለሁ። ችግር የለም። እኔ ችግር ከሌለ ፊታችሁን አታቃጭሙ ነው ብዬ የምልህ። ፊታችሁን አታቃጭሙ። ለምን አላቃጭም? እኔም አልደግፍ ሆነስ የግድ እኮ ደግፍ እኮ አልተባልክም እኮ ቤቱ ማክበር አለባት። ታዲያ ሃይማኖት ተከታዮች ነን፣ ብሉይ ኪዳን የምንከተል ነን። በዚህ ተስማምተን አስገብቻለሁ። ታዲያ የይሁዲ እምነት ተከታይ ከሆንሽ እኔ ጌታችን ኢየሱስ ክርስቶስን በታሪኩ ስሙ ስጠራ እኛ ከዛ በፊት ያለውን እኮ ነው የምናስረዳው ያለው። እኛ ከዛ በፊት አዲስ ኪዳን ስለሆነ ሌላ ቤት ሄደህ ታስረዳለህ። ጳውሎስን አድምጭኝ መዲ፣ ጳውሎስን ትሰራ አይሁዳዊ ሰው አይደለም ጳውሎስ? ጴጥሮስ አይሁዳዊ አይደለም? የጌታችን ኢየሱስ ክርስቶስ ሐዋርያት ማነው አይሁዳውያን አይደሉ? ራሱ ኢየሱስ ቢሆን አይሁዳዊ ሰው አይደለም እንዴ? እሱ ትክክል ነው። የምንነጋገረው እሱ ከመወለዱ በፊት ባለው ጊዜ ነው። እኔ ከእሱ ከተወለደም በኋላ በእስራኤል ታሪክ ላይ የሚያነሱ ሰዎች ካሉ አሁን የጠራሁትኝ ጳውሎስን ስጠራ ጳውሎስ እንኳን ራሱ ዲና ያላደረገውም የእስራኤልን መመረጥ እኮ እያልኩሽ ነው እንዴ። አንቺ ገና ስሙን ስጠራ እኮ ነው ፊትሽ እየተቆረ ያለው። ሃይማኖት አለን፣ በሃይማኖታችን እንከታተላለን። በዛ ላይ አክብረን እያልኩ ነው እንጂ ለሌላ አብርሃምን ስጠራው ስለሃይማኖት እያስፋፋሽ ነው እየተባለ ጳውሎስ ብለሃል አይደለም? ምን ያንኛው ስም ትጨምረዋለህ? ምን ሚካኤል ታውቁኛላችሁ እኮ እያንዳንዳችሁ ማለት ታናክ ላይ ነው ማውራት ታውቀኛለህ። በዚህ አቋም እኮ ታዲያ ለምን እንደምትጭ ባንቀጥልበት ደስ ይለኛል። ኦኬ፣ ስለዚህ ሚዩት አድርገው። እኔ የጠራሁበት ምክንያት ጌታችንን ስሙን እንኳን ስጠራ ነው እየተጋገምኩ በዛ እያሰፋው እኮ እየመጣ ነው። እኔ ደግሞ አላሰፋሁትም። ከእስራኤል ታሪክ ጋር በተገናኘ አይሁዳዊ ሰው እንደመሆኑ መጠን ጌታችን ኢየሱስ ክርስቶስ አይሁዳዊ ሰው እንደመሆኑ መጠን ታሪክ ውስጥ ያለ ነው። ዲና አታደርጉትም። የጠራሁበት ምክንያት ልብ በይና ስሚ። ጳውሎስ የሱ ሐዋርያ ስለሆነ ጳውሎስ እንኳን የአይሁዳውያንን መመረጥ አዲስ ኪዳን መጽሐፍት ላይ ዲና ያላደረገውም እያልኩ ነው። አይሁድ አልተመረጠም ብሎ ለሚለው አይሁድ ተመርጧል ብሎ የአዲስ ኪዳን መጽሐፍት ላይ ጸሐፊዎች ከተባሉት የአዲስ ኪዳን መጽሐፍትን ከጻፉት ውስጥ ትልቁ ሐዋርያ ጳውሎስ እንኳን እግዚአብሔር የቀደመውን ሕዝብ አልጣለም፣ እስራኤልን አልጣለም እያለ ይሟገታል። እና ክርስቲያን ነኝ ብለህ መጣህ አትሟገት። የአይሁዳውያን መመረጥ በብሉይ ኪዳን መጽሐፍት ብቻ ሳይሆን በአዲስ ኪዳን መጽሐፍት የተረጋገጠ ነው እያልኩ ነው እየተናገርኩ ያለሁት አይደለም እንዴ? ነው እኮ አሁን አንቺ ስለማታውቂ እንጂ ስለማላውቅ እኮ ነው። ለዛን መማላውቀው ልከራከራው ምንም ችግር የለም። ሌላ ሐዋርያቶችም የእስራኤል ዘር ናቸው። እሱ ብቻ አይደለም ፋክት። በቃ እነኛ ሐዋርያት ሲጽፉት የአዲስ ኪዳን መጽሐፍት ላይ የአይሁድ ሕዝብ የተመረጠ መሆኑን አልካዱም፣ ጽፈውታል እያልኩ ነው። ስለዚህ አንድ ክርስቲያን ብሎ ያለ ሰው መጥቶ ሲያወራ የአይሁድ ሕዝብ በብሉይ ኪዳን መጽሐፍት ብቻ ሳይሆን በአዲስ ኪዳን መጽሐፍት የተወደዱ የተመረጡ የአባቶች ዘሮች መሆናቸውን የአዲስ ኪዳን መጽሐፍት ይናገራል እያልኩ ነው። እሺ ከሆነ ከሆነ አልመጣም ሁለተኛ ማለት ነው። እኔ ቤቴን ከፍቼ እናመሰግናለን። እኔ በደስታ ትቀበላለህ። ማልፈልግ ከሆነ ደግሞ በግድና አልልም። በክብር ሁልጊዜም ቦታ እየሰጠው ነው። ግን እኔ በምንስማማው በኩል በመጀመሪያ ጊዜም ቤቱን ታውቃለህ። እንደውም መጽሐፍ ቅዱስ ውስጥ እየገባው ዲፕ አላወራም። ግን ዛሬ ግዴታ ያመጣሁት ቶፒክ መጽሐፍ ቅዱስንም ስለሚነካ በብሉይ ኪዳን በዛ እያወራን ስለ እስራኤል አሁን ካለችው ጋር እያገናኘን ብዙ እየተማርን ነበረ እንጂ እኔ አንተ ንቄ ወይ ደግሞ የማትፈልገውን እንድታወራ ላስገድዳ አይደለም። እኔ ክብር አለኝ ለአንተ። ደግሞ እኔ በምለው ማተስማማ ከሆነ ደግሞ እንግዲህ እኔ በግድ አልልም፣ አከብራለሁ። በሰላም እንለያይም በሰላም ሁልጊዜም ቤቱ ክብር ነው። እኔ በጣም ነው ማከብረው እሱን። ያለው ጭንቅላት ሁሉ ሰው መስማት ያለበት ነው። ይሄ ዝም ብሎ ተደብቆ የሚቀመጥ ነገር አይደለም። ብዙ ሰው ማወቅ ያለባቸው ነው። የተሳሳተ ኢንፎርሜሽን እያመጡ ስለ እስራኤል ያላቸው አስተያየት የተበላሸ ስለሆነ ግዴታ እውነቱን መስማት ደግሞ አለባቸው። በማያከራክረን ደግሞ ብዙ ቦታ እየተነጋገርን ነበር እስካሁን ድረስ አደለ አቶ ኤርሚያስ? ልክ ይኸውልሽ እኔ የወንጌል ሰባኪ አገልጋይ የኢየሱስ ክርስቶስ አገልጋይ መሆኔ ይታወቃል። ተናግሬያለሁ፣ ይታወቃል።
ወንጌል ስበክ ብዬ እኛ ደግሞ ይሁዳኖች ስለሆነ ቤተ እስራኤሎች ስለሆነ የራሳችን ደግሞ ማኪሮታ ነው ለጨርስ ኦኬ እኔ የወንጌል አገልጋይ መሆኔን አስተዋውቄሽ ክርስቲያን መሆኔን አስተዋውቄሽ ኦኬ የኢየሱስ ክርስቶስ ታይም መሆኔን ተስማማ ነው እናንተ ገና ማዲ ባድመጭኝ እዚህ ቤት የሚነሳውን ሐሳብ ሳላቆ ቀርቻ አይደለም እዚህ ቤት የሚነሳው ሐሳብ ርዕስ አርገሽ የገባሽው የነበረው እስራኤል የምታደርገው ጦርነት ፍትሃዊ ነው ወይ ብሎ የሚል ርዕስ ባረክሽበት ጊዜ መጣው አዎ እስራኤል የምታደርገው ጦርነት ፍትሃዊ ነው ብሎ በሚል በእግዚአብሔር ቃል ላይና በታሪክ ላይ ቆሜ ያወራው ማለት ነው አንቺ የጁዳይዝም እምነት ተከታይ መሆንሽን አውቃለሁ ኦኬ ሃይማኖትሽን ባህልሽን ታሪክሽን አከብራለሁ ልክ እንደዚህ ሁሉ ደግሞ የኔንም ሃይማኖት ታሪኬና ባህሌን ታከብራለሽ ማለት ነው በዚህ ቤት ግን የሚነሳው ክርስቲያናዊ ውይይት አይደለም ቤቱ ማለት ነው እንደዛ አይደለም የከፈትሽበት ምክንያት የእስራኤል ህዝብ እንደ ህዝብ ታሪኩ እንደ ታሪክ ባህሉ እንደ ባህሉም ያንተ አይደለም ታሪክም ያንተ አይደለም ሃይማኖትም ያንተ አይደለም መሬቱም ያንተ አይደለም ተብሎ አሁን ቀደም ብለህ በትመጣ ተርሚያስ ይቅርታ አቋረጥኩ እንጂ አሁን ያልካቸውን ሁሉ የኔ ነው እያለ የሚያወራ ኢትዮጵያንኛ ቤት መጥቶ ነበረ ገና ስንከፍታ ሰለሞንም ነበር እኔ ምን አልኩሽ መዲዬ ታዲያ ምን አልኩሽ ስልኬን የተኩልሽ ለምን ነበር ትክክል እውነት 3 ሰዓት ሙሉ ያው ጠይቀው ሰለሞኑን እሱ እኔ ነኝ ብሎ ከኦሪት እያመጣ ግን የፈለገውን እንትን እያለ በሱ ያብራራ እኛም እስራኤልን ያቋቋም ነው እኛ እስራኤሎች ነን እስራኤል የሚባል የለም ብሎ በኮንፊደንስ እዚህ ሲያወራ ነበረ መዲ ስልኬን የተኩልሽ እኮ የዋትስአፕ ቁጥሬ ለዚህ ነበር በውስጥ መስመር በዛ ሰዓት አሁን ምናልባት ደውለሽልኝ ቢሆን ኖሮ መጣ ነበረ ኦኬ ክሌም የሚያደርግ ኢትዮጵያዊ ካለ ምድሪቱ ከሐማት ጌዴር እስከ ኤላት ድረስ ያለው ከዮርዳኖስ እስከ ሜዲትራኒያን ባህር ድረስ ያለው የኔ ነው ብሎ የሚል ኢትዮጵያዊ ካለ ክሌም የሚያደርገው ካለ በታሪክ በመጽሐፍ ቅዱስ በጂኦግራፊ ማለት ነው ሂስቶሪካል ሚን ቢብሊካል ጂኦግራፊ ላይ ቆሞ ክሌም የሚያደርገው ካለ መጥቶ ያውራ እና በወቅቱ እናንተ መልሳችሁለታል ካልመለሽለት ግን አሁን ደውለሽልኝ ቢሆን ኖሮ መጣ ነበር እዚህ ቤት ሰለሞን በጣም ተንትኖ ከአብርሃም ጀምሮ በታሪክም በሂስቶሪካልም በሁሉም ሲነግረው ግን መግባት መስማት ማይፈልግ ሰው ጆሮ የተደፈነ እንዴት አድርገህ ታስገጣ በቃ እንግዲህ አሁን ወንድሜ ሰለሞን እንደኔ ክርስቲያን ነው የወንጌል አገልጋይ ነው እሱ መልሶለታል አልተዋጠለት ቆይ ልጨርስ እሺ ሶልዬ እቀጥላለሁ መድዬ አንድ አሁን ቁጭ ብለን እንግዲህ እየተነጋገርን ያለ ነው እና የቅድሙ ልጅ መውረዱ ትክክል ነው አንዳንድ ሰዎችን ይዘው የሚመጡትን ሀሳብ ስክሪን ማድረግ መቻል አለብን እንግዲህ አሁን ኤርሚ እግዚአብሔር የረዳው አገልጋይ ነው እኔም የወንጌል አገልጋይ ነኝ እሱም አሁን የቤቱ ይሄ ያንቺ ቤት ከታችም ያለው ህዝብም ማጆሪቱ ይመስለኛል የሌላም ሰው ሊቀላቀል ይችላል በብሉይ ኪዳን መጽሐፍ ላይ የብሉይ ኪዳንን መጽሐፍና የአሁኗን እስራኤልን የዛሬ ርዕስ እንደውም ርዕሱ ለምን እንደጠፋ ባይገባኝም ያንን እያወራን ያለ ነው የቅድሙም ልጅ እንደውም ኤርሚያስ ቢመጣ አግሬሲቭ ሊናገረው ነበረ ሲያወራ የነበረው መልከ ጼዴቅ ኢትዮጵያዊ ነው ብሎ ሲያወራ ነበረ እኛ በመመለስበት መልስ በዕብራውያን ምዕራፍ 5 ተነግሮት ሄዷል እሱ አሁንም ግን እዚህ የውይይታችን አጀንዳ ምንድን ነው ለምሳሌ እንደው ከይቅርታ ጋር በትልቅ ትህትና ነው የማወራው በትልቅ ትህትና ምሳሌ ፖዚቲቭሊ የሆኑ አባቶች የተናገሯቸው ለእስራኤል መመረጥ ከአዲስ ኪዳንም ከሌላ መጽሐፍም ቢሆን ከታሪክ መጽሐፍም ቢሆኑ ለበጎ ነገር ምሳሌ መጠቀም መፈቀድ መቻል አለበት ብዬ አስባለሁ ገብቶሻል ሐሳቤን ለምሳሌ ስለ አይሁድ ህዝብ እግዚአብሔር መምረጡንና ያን ህዝብ በራሱ እንዳጸደቀው አባቶች የተናገሩበትን እውነት መሸፈን አንችልም አሁን ቅድም ኤርሚያስ ሲናገር የነበረው ማለት ነው የግድ ጳውሎስ ስለተነሳ መድኃኒታችን ኢየሱስ ስለተነሳ ሪጀክት መደረግ የለበትም ባይ ነኝ ለምን በምን ምክንያት ነው የሚነሳው ሐሳቡስ ምንድነው የምንናገርበትን ሐሳብ ምሳሌ ሰው እኮ ሰይጣንን እንኳን ምሳሌ አንስቶ እነ ቢልያድንን እንኳን ምሳሌ አንስቶ ይናገር አይደል እንዴ ስለዚህ እነዚህ ከኛ ከኔም ካንቺም የበለጡ ለምሳሌ እነ ጴጥሮስ እነ በርናባስ የሚጠቀሱት ሁሉ ፉል ጂውድ ናቸው እንደውም አልፎ ገባ ብለው ለዋውያንም ይሆኑ ሁሉ አሉ ሪጀክት ልናረጋቸው አንችልም እና ይሄን ባላንስ ብናረግና ብንደማመጥ እውነተኛው ነገር ብንነጋገር መልካም ነው የሚል ሐሳብ ነው ኤርሚ ቀጥል እኔም ከዛ ሐሳቡን እንትላህ ታንክ ዩ ወንድሜ ሰለሞን እንደውም በ1948 ዓመተ ምህረት ተመልሰው ከተበተኑበት የምድር ዳርቻዎች ተመልሰው መንግስት ህዝብ እንደሚሆኑ
ከተናገሩት ከአዲስ ኪዳን አገልጋዮች አንዱ ጌታችን ኢየሱስ ክርስቶስ ነው። ይሄንን ክርስቲያን ብሎ የሚል ሰው ካለ ሲመጣ ይካድ። የሐዋርያት ሥራ መጽሐፍ ምዕራፍ 1 ቁጥር 6 እና ቁጥር 7 ላይ ደቀ መዛሙርቱ ለጌታችን የጠየቁት ጥያቄና ጌታ የመለሰበት የእስራኤል መንግስት መመለስ ጉዳይን ጌታችን ኢየሱስ ክርስቶስ ተናግሮታል። ማን ነው ክርስቲያን መተዋወር የሚቃወም ታዲያ? አይሁድ መንግስት የለውም ሀገር የለውም ህዝብ የለውም ብሎ ካለ ክርስቲያን ብሎ ካለ ከኦርቶዶክስም ከካቶሊክም ከፔንቴም ይምጣ ኢየሱስ ክርስቶስ ተናግሮ ይችላል፣ መብቱ ነው። ኦኬ ይህ በስነ ስርዓት በመሰረታዊ ጥያቄ ካለ ሰውን ሳትንቅ ምናምን በስነ ስርዓት መጠየቅ የምትፈልግ ካለ ለታች ላሉት ለተከበሩት ወንድሞቻችን መጠየቅ ትችላለህ። ጎሄድ መዲያ እንዴ ከይቅርታ ጋር ኦኬ ከኛ ጋር የሚያወራ ከሆነ እምነቱ ከየት ቤተ እምነት እንደሆነ እንዲነግረን እንፈልጋለን። ምክንያቱም ቢብሊካል ስለሆነ የምናወራው። ኦኬ የምን ሃይማኖት ተከታይ ነህ አንተ? የምን ሃይማኖቴን መናገር የለብኝም ለማውራት ነው መናገር ክርክሩ እንዲያመች ብሎ ነው እንጂ ለክርክሩ መናገር አለበት። ኦኬ ካልሆነ አይቼው አይናገር፣ ግን በስነ ስርዓት ጥያቄ። እሺ ሃይማኖትን ካልተናገርክ በመጽሐፍ ቅዱስ ታምናለህ? አውቃለሁ መጽሐፍ ቅዱስ ነው ታምናለህ ወይ ነው ያልኩህ። አውቃለሁ መጽሐፍ ቅዱስ ታምናለህና ታውቃለህ የተለያየ ነገር። መድዬ ታምናለህ ማለት ታውቃለህ ማለት አይደለም። ታምናለህ ወይ የመጽሐፍ ቅዱስ ማወቅ መጽሐፍ ቅዱስን ሌሎችም ያውቃሉ። ታምናለህ ምን ያገናኛል ከዚህ ጋር ማለት ነው? ያገናኛል። በእስራኤል ጉዳይ ነው የምናወራው። እስራኤልን በብሉይ ኪዳን እስራኤልን በአዲስ ኪዳን አውቃለሁ መጽሐፍ ቅዱስ የተሰማውን ሰማ ካልሆነ ጊዜ አናባክንም። እስራኤልን ስናወራ የእስራኤልን ባህል፣ ጂኦግራፊ፣ አምላኳን፣ ታሪኳን የምናወራው በብሉይ ኪዳንም በአዲስ ኪዳንም መጽሐፍት ነው። ስለዚህ መጽሐፍ ቅዱስን ታውቃለህ አይደለም የኔ ጥያቄ። ያወቅከውን መጽሐፍ ቅዱስን ታምነዋለህ ወይ ነው ጥያቄ። እሱን አልመልስልኝ። በቃ አስወርጅ በቃ ሃይማኖቱንም አይናገርም መጽሐፍ ቅዱስንም ማመኑን አውቃለሁ አለ። ያወቀውን መጽሐፍ ቅዱስ አያምንም ማለት ነው። ስለዚህ መጽሐፍ ቅዱስ አማኝ የሆነ ማንም ቶራን የሚያምን በአጠቃላይ ታናክን የሚያምን የአዲስ ኪዳን መጽሐፍትን የሚያምን ሰው ይምጣና እስራኤልን ለምንድን ነው ስለ እስራኤል የምናወራው? ስለ ኢትዮጵያ ቢሆን አልጠይቀህም፣ ስለ አረብ ቢሆን አልጠይቀህም። ቆራን ነው የሚያነብስ አንተ ቆራን ነው የሚያነብ። ችግር የለም አይዶ ብሏል። እሺ አይዶ ብሏል። በስነ ስርዓት የሚያወራ ከሆነ ቻንሱን ለመጨረሻ ጊዜ ሰጠዋለሁኝ። አንተን መጠየቅ ስለሚፈልግ ነው። አቶ ኤርሚያስ የት አለ? አስብ እኔም ጠይቀዋለሁ። እሺ ትጠይቁታለህ። የት ገባ? ዋይ ዞት ሄደ መሰለኝ። እሺ ቪዲዮ ክፈት። መጀመሪያ ነገር ቪዲዮ ክፈት። ቪዲዮ አይደለም። አይ ቪዲዮ እኔ በፍቃደኝነት ነው የከፈትኩት አይደል? አሁን ደግሞ ቪዲዮ ክፈት ልትሉኝ ነው ማለት ነው? አይ አያስፈልግም። ሁሉ ነገር ኦፕሴት ስለሆነ እንትን አታርጉትማ። ይሄ የጎራ ክርክር አታርጉት። ውይይት ነው አይደለ? ኦፕን የሆነ ዲስከሽን። ያስገዳጅ ውይይት አይደለም ወንድማችን፣ ያስገዳጅ አይደለም። እውነትህን ነው። ይሄ እንትን አታርጉት። በቃ ውይይት ነው እንጂ የሆነ እኔን አስገድዳችሁ መጽሐፍ ቅዱስ ታነምናለህ አውቃለሁ አልኩ መጽሐፍ ቅዱስ አይደል? ካላመንክ እኮ ምንም ለመከራከር ለመነጋገር ማታምነውን ነገር እንዴት ማውራት ትችላለህ? ለዚህ እኮ ነው የጠየቀ እንጂ የፈለግከውን ማመን የራስህ መብት ነው። ግን በመጽሐፍ ቅዱስ ማታምንክ ከሆነ አስገድዳችኝ እኮ አስገድድም ወደ መስመሩ ወደ ሌላ ስለሚሄድ እሺ አምናለሁ። እሺ ጠይቀኝ አንተ። መጽሐፍ ቅዱስን ያውቃልም አምናለሁም ብሏል። የእስራኤልን ሕዝብ መመረጥ ከአብርሃም እንደሚጀምር ታውቃለህ አይደል? እሺ ታውቃለህ አይደል? ታምናለህስ? አንተ እንትን አታርገው። ፐርሰናል ኮርነር ላይ አትክተተኛ። ውይይት ነው ወይ? ቀጥታ ነው የምጠይቀህ። ውይይት ነው። አንተ ምን እንደዚህ ነው የምጠይቀኝ? የምታውቀውን በእግዚአብሔር እኔ ደግሞ ቪዲዮ ከፍቼ ነው የማወራው። እኔ እናንተ ነው የምናወራው። እኔ እናንተ ነው የምናወራው። አትጩ። ጥያቄ አትቆጣኝ እኮ አትቆጣኝ። እኔ ጠይቀው እችላለሁ ኤርሚ? ኧረ ሚካኤል ካልሆነ እኔ ሎርድ ነው ሚካኤል። በሃይማኖት ጉዳይ እንዳልመጣ ሰውየውን ለመጠየቅ ፈልጌ ነው። ፕሊዝ ሚካኤል ፕሊዝ። ያ ኦኬ ነግሮናል እኮ በቃ ሃይማኖቴን አልናገርም ብሏል። የግድ መናገር የለበትም። መጽሐፍ ቅዱስ እነግርሃለሁ። ችግር የለውም። አውራ እየሰማሁ ነው። አውራ ምንድን ነው? ሰላም አይደለም? እየሰማሁ ነው። ሰላም አይደለም? በስነ ስርዓት ወዴት ነው የምትሄደው? በስነ ስርዓት አለው። እየሰማሁ ነው አለው። እቃ ላመጣ ነው እኔ ስልኮችን ላመጣ ብዬ ነው። ቻርጀሮች ምናምን ላመጣ ብዬ ነው። እሺ ቴንክ ዩ። የአብርሃምን መመረጥ ነው ያልኩ። በመጽሐፍ ቅዱስ ላይ የእስራኤል ሕዝብ መመረጥ ከአብርሃም እንደሚጀምር ታውቃለህ? ታምናለህ ወይ ነው ያልኩ። አውቃለሁ። ታውቃለህ? ታምናለህስ?
አንተ እንትና ኮርነር አታ ውይይታችን ነው ያንተ ጠይቀህ እያልከው ታምናለህ። ያወቀውን ታምናለህ ወይ ነው እየጠየኩህ ያለው? አውቃለሁ። ምን እንደምጠይቅ አልመልስም። ጠይቀኝ አንተ ጥያቄ ወደ ገደሉ ሂድ። እየጠየቅኩ ነው ብራዘር። እሺ እሱ መመለስ ፈቃደኛ አይደለም። ተረጋጋ፣ ግድ የለም ተረጋጋ። ውሃ ጠጣ፣ ኩል ዳውን። ከኔ ጋር ነው የምታወራው ብራዘር። ኦኬ የምታውቀውን የእስራኤልን ሕዝብ መመረጥ ማውራት እኮ አይጠበቅም ብራዘር። የእስራኤልን ሕዝብ መመረጥ በመጽሐፍ ቅዱስ አውቃለሁኝ፣ እንዲሁም ደግሞ አምናለሁኝ። ከአብርሃም አባት እንደሚጀምር አምናለሁ፣ አውቃለሁ ብለሃል። ኦኬ ያመንከውንና ያወቅከውን ከመጽሐፍ ቅዱስ እውቀት ንገረኝ። ኮሜንቱን ሚዩት አድርጊልኝ። እሺ ያ ኮሜንት አጥፊ። ያወቅከውን እስራኤል ከአብርሃም ዘር ጀምሮ መመረጡን ያወቅበትን እውቀት ያመንከውን እውቀት ከታናክ ወይ ከአዲስ ኪዳን መጽሐፍ ጠቅሰህ ንገረኝ። ኮሜንቱን ኦፍ አድርጉት። እንዴት ነው ኦፍ ማደርገው? አላውቅበትም። ሞዴሬተሮች ሚዩት አድርጉልሃል። ያኤል ሚዩት ታደርግልኛለሽ? ያ ጎሄድ። እሺ በልቀጥሉ። ጠይቄሃለሁ። መጀመሪያ ጥያቄ ዲስከስ እያደረግን ነው አይደለ? ጥያቄ ጠይቄሃለሁ፣ መልስልኝ። ያወቅከውና ያመንከውን የእስራኤል ሕዝብ ከአብርሃም ጀምሮ አድምጠኝ። የእስራኤል ሕዝብ ከአብርሃም ጀምሮ በስርዓቱ አውራኝ እኮ በኮንፊደንስ እያወራሁ ብራዘር። እኔ ቪዲዮ አይደለም ለምን አፍን ከፍታ አታወራም? እኔ የጠየኩት አንተ ባለጌ ነህ፣ እኔ ባለጌ አይደለሁም ብራዘር። ጥያቄ ጠይቀህ መልስልኝ። አፍን ከፍተህ ማለት ሰው ሲያወራ አፉን ከፍቶ ነው የሚያወራው። እኔም አፍን ከፍቼ ስለሆነ የማወራ ማለት ነው። የጠየኩት ጥያቄ ኦኬ አድምጠኝ። የጠየቁ ጥያቄ ልብ በል። ኦኬ የጠየቁ ጥያቄ ቻለው ብራዘር ከማን ጋር እንደገጠምክ ታያለህ። በታሪክም በእውቀትም ማለት ነው በቢብሊካል። ኦኬ የጠየቁ ጥያቄ ሄዶ ለሶስተኛ ጊዜ ልጠይቅህ። የእስራኤል ሕዝብ መነሻው ከአባታችን ከአብርሃም ነው ብሎ የሚለውን ታውቃለህ ወይ ብዬ ስለ አዎ አውቃለሁ። ታምናለህ ወይ ብዬ ስለ አዎ አምናለሁ። መጽሐፍ ቅዱስ ቢብሊካል ነው ብለኛል። አትደር ባየህ ተግባቦ ተወቅ። እኔ ጥያቄን ጠይቄ ልሰጥህ ነው። የምታውቀውን የእስራኤል ሕዝብ ከአብርሃም ዘር ጀምሮ መመረጡን የምታውቅበትን እውቀት ያገኘኸውን ከቶራ ታናክ ከብሉይ ኪዳን መጽሐፍ አጠቃላይ ወይ ደግሞ ከአዲስ ኪዳን መጽሐፍ ቅዱስን አምናለሁ ብለህ ስላልከኝ ማለት ነው። የእስራኤል ሕዝብ ከአብርሃም ጀምሮ መመረጡን የሚናገርበት የመጽሐፍ ቅዱስ ክፍል ያመንከውና ያወቅከውን እውቀት ንገረኝ። ማይክ ፍሪ ነው። ጥቅሱ ንገረኝ። ጋይድ አንተ ወደ ፈለግከው ነው። አሁን ውይይት እንትን አደረከው። አንተ ፕሬዚዳንት ቤት አስተዳደር መልስ ወንድም አለ ዩሲ ገባ አባባሌ በጣም ሊትል ማይል እንዳለ እቺ የምታክል አእምሮ እንዳለ ታውቃለህ። ስማ ልንገርህ። እሺ ልመልስልህ። ኦኬ እኔ ጥቅስ መጥቀስ የለብኝም። አውቃለሁ አምናለሁ ብለህ ያልከው የእግዚአብሔርን ቃል ንገረን። የቱ ጋር መመረጡን ስለ እስራኤል መመረጥ መጽሐፍ ቅዱስ ስለሚናገር ንገረን። አምናለሁ። እነዚህ አይደሉም እስራኤሎች። ኦኬ መጽሐፍ ቅዱስ ምናምን ዓመት ታሪክ ያለው አንተ የሰው ልጅ እንደዚህ እያረዱ የሚበሉ ልጆች የጠየቁን መልስልኝ። ልጆች ያረዱት ሰው ልጆች ጥያቄውን መልስልኝ። አንተ ምን ስማ ልንገርህ አንድ ነገር ጥያቄውን መልስልኝ። የጠየቁን ጥያቄ አንተ ጅራታ ምን አንተ ባለጌ ነህ። ፈሳ ጥያቄ አትመልስም ማለት በቃ እንደዚህ ልንገርህ። ስማ ልንገርህ ወንድማችን በምን ጉዳይ እንደገባ ማወቅ ፈልጌ ነበር። እኔ ደግሞ ኖ ይሄ ምንም አስተያየቱ ሁሉ ጸረ እስራኤል እና ሴቶች ልጆች የሚገሉ ገና ምንም እኮ ታሪክ ማያውቅ ነው። አሁን ታሪክ ይጠይቀዋል። ታሪክም ተው ባይብልን ይጠይቀዋል። ባይብልን እንኳን ለመነጋገር ማይችል ሰው ነው እየተንተባተበ። ግን ስለ እስራኤል መጥፎነት እንደውም ታሪክ እንኳን አያውቅም፣ ሂስቶሪካል አያውቅም። 40 ዓመት የተቋቋመች አገር እያለ ይኸውን በመጥፎ በጥላቻነት የተሞላ ጭንቅላቱ ምንም ሌላ ለመስማት አይፈልግም። ሻደል መጨረሻ ላይ ጅራታም ብሎ ተሳደበ። የጠየቁት ጥያቄ የእስራኤል ሕዝብ መመረጥ ከአባታችን ከአብርሃም መጀመሩን ታውቃለህ ብዬ ስለው አዎ አውቃለሁ አለኝ። ታምናለህ ብዬ ስለው አምናለሁ አለኝ። መጽሐፍ ቅዱስን ታምናለህ ብዬ ስለው አዎ አምናለሁ። ሃይማኖት ምንድን ነው? ሃይማኖቴን አልናገርም አለ። ኦኬ እንግዲህ መጽሐፍ ቅዱስን ካመንክ በታናክና በአዲስ ኪዳን መጽሐፍት ንገረኝ። የእስራኤል ሕዝብ ምርጫው የተመረጠው ከአብርሃም መጀመሩን ክፍሉን ጥቅሱን ንገረኝ አልኩት። ያው ካሜራ ከፍቶ ታሸ ማለት ነው። ወዲያ አንገቱን እንደ ቅልስልስ ሴት እየተቀለሰለሰ መጨረሻ ላይ ጅራታም ብሎ ወጣ ማለት ነው። ሌላ ተረኛ አስገቢልኝ። በእስራኤል ሕዝብ ላይ ጥያቄ አለ፣ እውቀት አለኝ፣ ታሪኳን አውቃለሁ፣ መጽሐፍ ቅዱስን በሚገባ ሁለቱንም ኪዳናት አውቃለሁ ብሎ የሚል ሰው ካለ መጥቶ ሃይማኖቷንም፣ ባህሏንም፣ እሴቷንም፣ ጂኦግራፊያንም ዲና ያደርጋለሁ ብሎ የሚል ሰው ካለ ከየትኛውም ቤተ እምነት ይምጣ። ቤተ እምነቱን ተናግሮ
አንድ ቁጥር ጽፍና አስገባለሁ። አስገቢልኝ ተራ በተራ ዛኪ አስገብኝ። ዛኪ በዚህ ሁኔታ ነው ጥያቄ አለ። የት አለ ዛኪ የሚባለው? እሺ መዲ የምታስገቢው መጽሐፍ ቅዱስን የሚያምንና የሚቀበል ማለት ነው። ኦኬ ለዛ ክርክር የለማ ንግግር የለም። ሁሉ ከዛ ነው የሚጀምረው። እሺ ዛኪ ወደ ገደሉ ግባ። ሻሎም ለከም ሻሎም ለኩላም ሻሎም። አንተ እስራኤላዊ ነህ? ግን ኖ አዎ እስራኤላዊ ነኝ። አባለኛ እኮ ጠያቂ ያለው ሰው ብላ ነው የተናገርነው። ቆይ የሆነች መልዕክት ላስተላልፍና ልሂድ፣ እወርዳለሁ። 1 ደቂቃ 2 ደቂቃ። ክርስቲያንም ብትኖር እዚህ እስላሙን ብትኖር እያንዳንድህ ከታችም ከላይም በትልቅ እድሜህም ትልቅም ይሁን ትንሽም ይሁን ከእግዚአብሔር ቃልን አዳምጥ። እስራኤል ማወቅ ከፈለክ ሰኒ ጆሮ አስተዋይ ልብ ይስጥህ። ብዙ ወንድሞች አሉ። መማር የምትፈልግ ሰው ክፉ ቃል ከአንደበትህ ቢወጣ ሰዓት ምን እንደሚገጥምህ ራስህን እወቅ። እያንዳንድ አማርኛም ትግርኛም ኦሮምኛም ማንም ተናጋሪ ነግሬሃለሁ። እናመሰግናለን። ተባረኩ። ቴንኪው። አሁን ኑር የሚባለው ኑርደን አንዳንዴ ይከብዳል። እንትን ለሱ ተቃዋሚ ነው። ኑረዲን ሀይ ኑረዲን ሰላም ብለናል። አሁን አቶ ኤርሚያስ ባለው ነገር የምትቃወመው ነገር አለ ወይስ በሌላ በኩል ነው የገባው? እኔ የምቃወመው ነገር አለ። ምንድነው? ሰላም መጀመሪያ ሰላም እንዴት ነህ ኑረዲን? እኔ በጣም ነው የምቃወመው። ለምንድን ነው የሚቆጣው? እሱ ሰዎች ሲገቡ አንዳንዴ ስሜታዊ ትሆናለህ። የሰው ዘር እኮ ነህ፣ ሰው ነህ፣ ብረት እኮ አይደለም። እኔም ራሱ አንዳንዴ ስሜታዊ ብዙ እውቀት አለው። ይኸውልሽ ልንገርሽ፣ እውቀት አለው፣ ብዙ ነገር የሚያውቅ ሰው ነው፣ ግን ይቆጣል። ለምንድን ነው? መድዬ ጊዜ ወይስ አታደርጉ ፕሊዝ። በታች ረድ ብራዘር። ሌላ ጥያቄ ያለ ሰው ካለ ይምጣ። እሺ ሌላ ጥያቄ ያለው ሰው አለ? እውቀት አለ። እውቀት ካለኝ ታዲያ በእውቀት ነው መሞገት ያለበት። ጊዜ ዌስት ስታደርጉ ነገረች ሰው ስለሆነ ማለት ነው። ጊዜ ዌስት አታድርጉ። ሶሊ ልጨርስ። ጥላቻችሁን በአይሁድ ህዝብ እንደፈለግ የምታወሩ ሰዎች ትችላላችሁ፣ መብታችሁ እኮ ነው። እኔ አልከለክላችሁም፣ መዲም አትከለክላችሁም፣ ጠቅላይ ሚኒስትሩም አይከለክላችሁም። ኔታንያሁ ማለት ነው። መብት ነው፣ ማውራት ትችላለህ። ግን የምታወራውን ያንን እውቀትን ይዘህ መጥተህ በመጽሐፍ ቅዱስና በታሪክ ተናገር፣ አስረዳ። እሞግታለሁ ብሎ የሚሰካል። እኔ እዚሁ ጋር እንኳን ደቂቃ ተይዞ በጣም ኔትወርክ እንኳን ማድረግ ፈልጋለሁ። ሜዲ እንዴት ነሽ? እኛ ነን ሰላም ነሽ? እነሱ አንድ እያወራ ነው። አንድ ያስጨርሰው በለምጣጣለው ቅዱስ አጣጥል እኔ ጋር ነው ያልኳለሁ። እዚህ ያሉት ልጆች ስላሉ ማለት ነው። መዲዬ ቀጥይ። ቴንክ ዩ። እሺ አሁን ሃፒ መን ሰላም ብለናል። ערב טוב ולילה טוב מדי שאת רוצה לדבר איתך בעברית? לא עברית, אני אדבר באמרית. את רוצה שאני אדבר באמרית? אין לי בעיות גם. זה פשוט קשור אני מדבר בעברית, זה קשור אלינו. שאתם נותנים במה לאנשים האלה שיש להם אימון אחרת, אם האנשים צעירים שלנו ומסקרנות שלהם המון מתבוללים. አንዴ በብራስት ለመለሰላት እሺ חכי שנייה. אני הבנתי מה אתה רוצה להגיד, אני הבנתי אותך. תקשיב לי, אני סותמת את הפה שלא ידברו על דת שלהם, אוקיי? זה דבר ראשון. דבר שני, בואי תביא לי בית ישראל שיודעים להסביר בצורה כזאת מבחינה היסטוריקה, מבחינת התנ"ך. תביא לי אנשים שיודעים לדבר, אני אעלה אותם. מה אתה רוצה שאני אדבר? שאני אסביר לך את זה בעברית? אני לא מבינה. אבל מדי, את לא נותנת את זה. אני יודעת מה אתה רוצה להגיד, נו. אבל מה אני רוצה להגיד, תגידי לי? מה אני רוצה להגיד? שאני מגיעה ואני מטיפה ואני נותנת להם במה. כל הכבוד לך שאת עושה את זה, שאת מביאה. אבל האנשים האלה, יש להם, אני מכיר אותו יותר מ5 שנים הבחור הזה. יש לי מטה שהוא מסביר על ישראל, והוא איתה והוא מטה מלא צעירים, מלא מידע שלנו. הולכים התבוללות, נכנסו לדת. זה אני נגד גם, אני באופן אישי נגד. חכי שנייה, אני הבנתי, חכי תני להגיד. בגלל שאתם נותנים להם במה, יש לך הרבה טופים, ילדים שלנו, צעירים שלנו, נגררים לזה, רוצים לסקרנות שלהם, נגררים, נכנסים לזה.
አዲ ፍሎለት የሚያዝቢር ሎ ያዝቢር ኢቴን ሎ ኢቴን ውሎ ያቢላኑ ሹምሹኒ ሶኔ ሎ ሶኔ አፒመን ወሎ አናሁን ምሽታጅ ሶሎ ሚካኤል אתה מפריע לי, גם אתה יודע מה המידות שלך, אתה יודע מה ההשלכות לזה. אתה מורד את המפתר, אני לא רוצה שתדעו, כל הזמן מתווכחת איתו, לא מדבר איתי, לא מתווכחת איתו, מנסים מיקי, אתם דיברתם על זה. מיכאל, שנייה, האפימן, הרמיאס שנייה. האפימן, תן לי לסיים. תן לי לסיים בבקשה. אני እያወራ ያለው לא, እሷን ነው ማውራት። לא קשור. ሳንተ ጋር አላወራም። ይቅርታ። እኔ ነኝ እያወራ ያለው። ከቤቷ ነው የመጣሁኝ እኔ የእስራኤልን ታሪክ የሚናገር ሰው ካለ አምጣና አስገባ። ስለዚህ መቆጣት የለም። የእስራኤልን ታሪክ ቢናገር ባይናገር የሚያገባኝ እናንተ ግን እየመጣችሁ ጥሩ ነገር እየተናገራችሁ አትስበኩ። ያልቀናባ በአንተ አልቀና። ቤተ እስራኤልን አንተን የሚመስሉ ቤተ እስራኤል የሚያሳስቱ ስለ እስራኤል ጥሩ ነገር አምስት ዓመት ሙሉ ብታሳስት አረቄ እየጠጡ ፋኖ እያሉ እንደመጨፈር ግን አይቀልም። ኢየሩሳሌም ከተማ ውስጥ ሆኖ ሃፒ አዎ ባክ አውቃት ኤርሚ ፈቅደልኛል ልናገር አንድ ጊዜ። ቆይ አልፈቀድኩም። ለሚት አድርግ። ያ ቴንክ ዩ እሰሰተ ፈቅድልሃለሁ። እና ሃፒ ካለ መምጣት ትችላለህ፣ የማውራት አቅሙ ካለ ማለት ነው። ግን ታቁኛላችሁ እያንዳንዳችሁ ማለት ነው። ኦኬ እሺ። እኔ እንደውም ታግቼ ነው እንደውም እዛው ማወራው ኢየሱስ ብዬ ስለ ፊታችሁን እያጨማደዳችሁ እኔ እንኳን ራሱ እንደው እንትን አላልኩኝ። ኦኬ እንደ ክርስቲያን ታግሼ ማለት ነው። በታሪክ ውስጥ እንኳን ስሙ ራሱ እንኳን እንዲጠራ እንኳን አይፈልጉም ማለት ነው። እና ይሄን ነው ብለን የምንለው። ጥያቄ ያለ ሰው ግን ካለ መምጣት ይችላል። አይ እኔ የተለየ አመለካከት አለኝ። አሁን ያለው እስራኤል አይደለም፣ መጽሐፍ ቅዱሳዊ ተብሎ የሚባለው ነገር ያለፈ ታሪክ ነው በቃ ምናምን ነገር ብሎ ማለት ይችላል። እና ልብ በሉ እግዚአብሔር እስራኤልን በኪዳን እንደመረጠ ሁሉ እኛንም እኮ በክርስቶስ ኢየሱስ መረጠህ እኮ ብራዘር። የአዲስ ኪዳን አማኝ ነኝ ብለህ ካልክ በክርስቶስ ኢየሱስ አይሁድ የለም፣ አሕዛብ የለም፣ ባሪያ የለም፣ ጨዋ የለም፣ ወንድ የለም፣ ሴት የለም አለ። የአብርሃም በረከት በልጁ በክርስቶስ ኢየሱስ በኩል ወደ አሕዛብ ይደርስላቸው ዘንድ ነው ብሏል። በቃ አለቀ፣ ደረሰ። ኦኬ መረጠን አይደል እንዴ ጌታ? እግዚአብሔር የመረጣቸውን ማን ይከሳቸዋል እያለ የአዲስ ኪዳን መጽሐፍት እያነበብክ እንዴት እስራኤል ብቻ ይመረጣል ብላችሁ ትላላችሁ? እነሱ እኮ በኪዳን የተመረጡት እዛ። አሁን ግን ከአይሁድም ከአሕዛብም አንድን አዲስን ሰው ይፈጥር ዘንድ ጥልም በመስቀሉ ላይ ገድሎ ኢየሱስ ክርስቶስ አሁን አይሁዳዊ፣ ግሪካዊ፣ ባሪያ፣ ጨዋ፣ ወንድ፣ ሴት የለም። አልተመረጥንም? የአዲስ ኪዳን አማኞች በተለይ የወንጌላውያን አማኞች አልተመረጥንም እንዴ? ተመርጠሃል እኮ ብራዘር። የኪዳን ዘሮች ናቸው ማለት ስፔሻል ሰዎች ናቸው እያልን ነው። አሁን በመዳን ጉዳይ ከሆነ ድነትን በተመለከተ ከሆነ አይሁዳዊም ቢሆን አሕዛብም ቢሆን በኢየሱስ ክርስቶስ ካላመነ አይድንም። 4 ነጥብ። ስለ ኪዳን ግን ከሆነ ምርጫ እነሱ ናቸው የተመረጡት። የቀደመውንም ኪዳን አዲሱን ኪዳን ሲያቆም ከእነሱ ጋር ነው ያቆመው እግዚአብሔር። ከይሁዳ ቤትና ከእስራኤል ቤት ጋር አዲስ ኪዳን የምገባበት ወራት ይመጣል ነው ያለው። ጁዲያና ሰማሪያ ማለት ነው። በቃ አለቀ። እና ይህን ውጭው ልቀበሉ ውጣህ ነው መቀበል ያለብህ ብራዘር። በቃ የአዲስ ኪዳን የብሉይ ኪዳን መጽሐፍት ስለ አይሁድስ መመረጥ የኪዳን ሕዝብ መሆናቸውን ዲና የሚያደርግ አንድ ሐዋርያ የለም፣ አንድ ነብይ የለም። ጌታችን እንኳን ራሱ ዲና ያላደረገው። ድነትን ግን በተመለከተ አሕዛብ የሚሆን አይሁድ የሚድነው በኢየሱስ ነው። በኢየሱስ ክርስቶስ ያላመነ አይሁዳዊ በመሆኑ አይድንም። አድምቼ ነው የምሰብከው፣ የወንጌል ሰባኪም እንደመሆነ መጠን ማለት ነው። አይሁዳዊ ብቻ ስለሆነ መሲሁን ኢየሱስ ክርስቶስን ሳይቀበል አይድንም። ለዚህ ደግሞ ወንጌል ሰብካቸዋለሁ፣ ደግሞ ሰብካቸውም ሰዎች ናቸው። ወዳቸዋለሁ፣ እጸልይላቸዋለሁ፣ እንወዳቸዋለን፣ እንጸልይላቸዋለን። መዳን ግን በእግዚአብሔር ላይ በኢየሱስ ክርስቶስ በመሲሁ በማመን ነው። አለቀ። ከምርጫ ግን አኳያ ግን ከሆነ የተመረጠ ህዝብ ነው፣ የኪዳን ህዝብ ነው። ስለ አባቶች ተወዳጆች ናቸው ብሏል። በቃ የመሲሁ ዘር ናቸው።
ይህንን ልንቀበል ይገባል ለማለት እወዳለሁ። ቴንኪው ባዬ ማን ነው? ምን አለበት ስምን ብታስተካክለው ምን ነበር? ቢኒያም ነው በኃይሉ ነው እና ባያ እና ላስኔሜ ዲና ዳምጥ ነው እና በኃይሉ ለማለት ነው። ባያም ሶሪ ማስተካከል ባያ ለማለት ፈልጌ ነው። እና ያ ቅድም እዛኛው ቤት ተገናኝተን ነበርና እኔ ጠፋሁ አልመሰለኝም። የሆነ ጥያቄ ጠይቄ ነው የገባሁት እና ግን ትንሽ ሚስ ሪፕሬዘንት አድርጋችሁ አንታይ ሰማይት ነው እና ብላችሁ አስወጣችሁኝ። ግን እኔ አይደለሁም እኔ ወንድሜ እሱን ልነግርህ ነው እና ጥያቄ ስለነበረኝ ነው የገባሁት እንጂ ለሆንም አልችልም። እኔ ራሴ ሰማያት ነኝ ብዬ ነው የማስበው እና ጥያቄ ስላልተመለሰልኝ ነው እና ትንሽ እንደዛ አላችሁ። አንተ የተጠየቀውን ጥያቄ ለምንድን ነው ያልመለስከው? ምን ነበር የጠየቀኝ? እኔ የጠየቀኝን ጥያቄ አልመለስኩልም። ገና እህቴ መዲ ስትሰጠኝ አንተ እንትን ያልከው እኮ መጨረሻ ላይ አብርሃም ላይ ሄደ። መጨረሻ ላይ አይደለም ገና መጀመሪያው ላይ ሲጀምር እስራኤል መመረጡን ከአብርሃም ነው የሚጀምረው ብዬ ስነግርህ የትንቢተ ኢሳይያስ መጽሐፍ ምዕራፍ 51 ጠቅሼ ስነግርህ ትቀበለዋለህ ታምነዋለህ እንደ ክርስቲያን ብዬ ስለ አምነዋለሁ እቀበለዋለሁ አልክ። የኔ ጥያቄው ከመጀመሪያው እሱ አልነበረም። የኔ ጥያቄ ስገባ ጥያቄን ሰምቼ እንደገና ደግሞ መልሰህ እንኳን ጠይቀው ብላ ስትለው ኖ አንቺ ስለሰማሽ አንቺ ንገሪው ብላት ጥያቄህን ሰምቼ ነው። አየህ አሁን ለጥያቄው መልስ ስሰጥህ መልስ ሰጠህ ብለህ ካልክ ልትዋረድ ሆነ። አየህ ካልሆነ ጥያቄን እንዳልሰማሁት አድርገህ ለምን ታወራለህ? ጥያቄን ሰምቼ ነው አይደለ ያን ሁሉ ምዕራፍ ያወራሁት ማለት ነው። ትንቢተ ኢሳይያስ መጽሐፍ ምዕራፍ 51 ጠቀስኩ። ቆይ አድምጠኝ። ትንቢተ ኢሳይያስ መጽሐፍ ምዕራፍ 51 ጠቀስኩኝ። የብሉይ ኪዳን መጽሐፍት ላይ ያሉትን ስለ አብርሃም መመረጥ ያዕቆብን ወደድኩ ኤሳውን ጠላሁ ብሎ ሲል ጌታ ያለበትን ሁሉ ጭምር ጠቀስኩልን። የተመረጠበት ምክንያትን ማለት ነው። ኦኬ ይሄን ትቀበላለህ ብዬ ስለ አዎ እቀበለዋለሁ አልክ። በቃ ከተቀበልክ ይሄን ተቀበለህ በግድ ኑር ነው ወይ ብለህ ስትለኝ አዎ እንደ ክርስቲያን በግድ መኖር አለብህ። ምንድነው ግዴታው? ያ የአምላክን እግዚአብሔርን ቃል የጠቀስኩልህ መቀበል ግዴታ ነው። አልቀበለም ካልክ ግን መብትህ ነው። ግን አንተ ስላልተቀበልክ የእስራኤልን ሕዝብ መመረጥ ዲናይ አንተ ስላደረግከው ዓለም ሁሉ ያደርገዋል ማለት አይደለም። ዓለሙ ራሱ ዲናይ እንኳን ቢያደርገው በቃ የተመረጠ ሕዝብ ነው። መመረጣቸው በኪዳን ደረጃ የቀደመውንም ኪዳን ሁለተኛውንም ኪዳን እግዚአብሔር ሲያቆም ከዚህ ሕዝብ ጋር ነው ያቆመው። ክርስቶስ ኢየሱስ በስጋ ከነሱ ነው የመጣው። አባቶች ከነሱ ናቸው። የሕግ መሰጠት የመቅደስ ስርዓት የተስፋ ቃል ለነሱ ናቸው። ቅዱሳት ሐዋርያት ከነሱ ናቸው። ጳውሎስ፣ ጴጥሮስ፣ ዮሐንስ ብለህ ብትል ማለት ነው። አይ እግዚአብሔር ያንን ሕዝብ ጥሎታል ብለህ ብትል ጳውሎስ ሮሜ መልእክት ላይ አልጣላቸውም ይላል። እኔ ትውልደ እስራኤላዊ ከነገደ ብንያም ነኝ ብሎ ይሞግታል። እግዚአብሔር በጸጋ የተመረጡ ቅሬታ በአሁን ዘመንም እንዳሉት ይነግርሃል። ግን የአይሁዳዊ ብልጫው ደግሞ ምንድነው ብለህ ካልክ አይሁድ ይበልጣል ይላል። በምን በነገር ሁሉ ይላል። ይኸው መጽሐፉን አሁን እቤት ስለገባው ቅድም መኪና ውስጥ ነበርኩ ያለሁት። ምን ልናደርግ እንችላለን? አይሁድ አይበልጠኝም ብለህ ካልክ ይበልጣል ይላል ቅዱስ ጳውሎስ በፊልጵስዩስ መልእክትም ላይ እንደዚሁ ይናገራል። ምዕራፍ 3 ላይ ኦኬ ሮሜ መልእክት መጽሐፍ ምዕራፍ 3 ልብ በሉ። ኦኬ ሮሜ 3 እሰጣለሁ። ኔትወርክን አስተካክል እሰጣለሁ። ኦኬ እንግዲህ የአይሁዳዊ ብልጫው ምንድን ነው ይላል ጳውሎስ። የአይሁዳዊው ብልጫው ምንድን ነው? ይበልጣሉ ማለት ነው። አዎ ነው። ብልጫው ምንድን ነው ይላል። ወይንስ የመገረዝ ጥቅሙ ምንድን ነው ይላል። ጥያቄ ምልክት አለው። የአይሁዳዊ ብልጫው ምንድን ነው? ጥያቄ ምልክት። የመገረዝስ ጥቅሙ ግርዘትን መቀበላቸው ኪዳንን መቀበላቸው ምንድን ነው ብልጫው? የመገረዝስ ጥቅሙ የአይሁዳዊ ብልጫው ምንድን ነው ብሎ ከጠየቀ በኋላ በሁሉ ነገር ብዙ ነው ብሎ 4 ነጥብ ዘጋው። በቃ ብዙ ነው ብራዘር፣ መላላጥ ለመገባበጥ ካልሆነ በስተቀር ብዙ ነው ብለዋል። ኦኬ ከምሳሌ አንዱ እንኳን ስንጠራ አስቀድሞ የእግዚአብሔር ቃላት አደራ ተሰጧቸው ይላል። ግርዘቱን ሲቀበሉ ኪዳኑ ሲቀበሉ በኪዳን ከኔሽን ከአሕዛብ ይበልጣሉ። ያ መብለጥ ግን አሁን አቻ የሆኑበት ከአሕዛብ ጋር አቻ የሆኑበት አንድ ግንድ ከዳዊት ዘር ተገኘ። ኢየሱስ ጌታችን ማለት ነው። የዳዊት ቁጥቋጥ ሲመጣ ግን ኦኬ የዳዊት ቁጥቋጥ ሲመጣ በዚህ በዳዊት ቁጥቋጥ በልጁ ማለት ነው በዳዊት ልጅ በኢየሱስ ክርስቶስ በእርሱ በኩል አሕዛብም ይሁን አይሁድ አንዱ ከአንዱ ላይበልጥ በክርስቶስ ኢየሱስ አንድ ወደ መሆን አመጣ ማለት ነው። ከዛ በፊት ግን የነበረው በመገረዛቸው ጥቅም አለው ብልጫም አላቸው ይላል። ኦኬ ለምሳሌ ፊልጵስዩስ መልእክት ላይ ይህን ተናግሬ ልስጥህ መልሼ ማለት ነው።
ፊልጵስዩስ መልእክት ላይ ከውሾች ተጠበቁ፣ ከክፉዎች ሰራተኞችም ተጠበቁ፣ ከሐሰተኛ መገረዝም ተጠበቁ። እኛ በመንፈስ እግዚአብሔርን የምናመልክ በክርስቶስም ኢየሱስም የምንመካ በስጋ የምንታመን እኛ የተገረዝን ነንና ካለ በኋላ እኔ ግን በስጋ ደግሞ የምታመንበት አለኝ ይላል። እኔ ግን በስጋ ደግሞ የምታመንበት አለኝ ይላል። ምንድነው በስጋ የምትታመንበት ያለ ጳውሎስ? ሌላ ሰው ማንም ቢሆን በስጋ የሚታመንበት እንዳለው ቢመስለው እኔ እበልጠዋለሁ ይላል ጳውሎስ። አሁን እዚህ ጋር አያናድድም? ከመንፈሳዊ ሕይወት ስታየው እኔ እበልጠዋለሁ። በስጋ የምትታመንበት አለ። አንተ ሶሪያዊ ሰው ነህ፣ አንተ የሊባኖስ ሰው ነህ፣ አንተ የኢራቅ ሰው ነህ፣ አንተ የአረብ ሰው ነህ፣ አንተ ግብፃዊ ነህ ብሎ ቢጠይቅህ አዎ ብለህ ካልክ በስጋ የምትታመንበት አለ። አንተ ግብፃዊ በመሆን እኔ ላይ ልትመካ ትፈልጋለህ ብለህ ብትለው ብሎ ቢልህ አዎ ብለህ ካልከው እኔ እበልጥሃለሁ ይልሃል ሐዋርያው ማለት ነው። ማንም ሌላ ሰው ማንም ቢሆን በስጋ የሚታመንበት እንዳለው ቢመስለው ያ የመሰለው ሰውዬ ተሳስቷል። እኔ ነኝ የምበልጠው እያለ ነው። በስጋም ቢሆን እኔ ነኝ የምበልጠው እያለ ነው ጳውሎስ። ማንም አይሁዳዊ ማንም አሕዛብ መጥቶ ግብፃዊ የሚሆን ሶሪያዊ ኢትዮጵያዊ ሆኖ መጥቶ ጳውሎስ ፊት ቆሞ እኔ በስጋ እኮ እበልጥሃለሁ ጳውሎስ ብለህ ብትለው በምን አንተ በስጋ ነው የምትበልጠኝ? አዎ አትበልጠኝም፣ እኔ ነኝ የምበልጥህ ነው ብሎ የሚለው። መብለጥህን ንገረኝ። አሕዛቡም በመብለጡን ይናገር ሲል ከአንድ አይሁዳዊ ከጳውሎስ ማለት ነው። ጳውሎስም መብለጡን ይናገር። ጳውሎስ መብለጡን ሲናገር በስምንተኛው ቀን የተገረዝሁ ነኝ ይላል። ይሄ የስጋ ሸለፈትን የወንዶች የብልታችንን ጫፍ ቁልፈቱን የማስወገድ ዘፍጥረት መጽሐፍት ላይ የተጻፈውን እሱን ብቻ ከሆነ እኛም ኢትዮጵያውያን ተገርዘና ብለን ምትል የስጋ ሸለፈትን የተገረዘው ግን የአብርሃም መገረዝና የኢትዮጵያውያን መገረዝ አንድ አይደለም። ፋክት። የአይሁድ መገረዝና የኢትዮጵያውያን መገረዝ የነጮች መገረዝ አንድ አይደለም። አይሁዳውያኑ ሲገረዙ የግርዘቱን ስርዓት በአብርሃምና በዘሩ ከቤት የተወለደ እንደዚሁ የምታሳድገው ባሪያም ቢሆን በስምንተኛው ቀን ግረዘው ብሎ የሚል ትእዛዝ ስለተሰጠው ነው። ኢትዮጵያዊ ግን የሚገራረዘው በቃ ዝም ብሎ ነው፣ የኮረጀውን ነው። አረቡ የሚገራረዘው የኮረጀውን ነው። ስለተገረዝን አብርሃምም የብልቱን ጫፍ ስለተገረዘ ኢትዮጵያም የብልቱን ጫፍ ስለተገረዘ በግርዘቱ በኩል የሚያገኘን በረከት አንድ አይነት ነው ብትል አንድ አይነት አይደለም። አብርሃም ታዞ ነው፣ እነዚህ ግን ሳይታዘዙ ነው ያደረጉት። ኦኬ። ስለዚህ የተገረዙ ነኝ ብሎ ሲል ጳውሎስ ምን እያለን በስምንተኛው ቀን ይሄ የተገረዙ ብሎ የሚለው ኪዳን ያለኝ ነኝ እያለ ነው። ኪዳን። ለዚህ ነው ዳዊት እንኳን ሲናገር ይሄ ያልተገረዘ ፍልስጤማዊ ብሎ ሲል ምን ማለት እንደሆነ ታውቃለህ? ጎልያድ የብልቱ ጫፍ መቆረጡና አለመቆረጡ አይደለም ዋናው፣ ግን መቆረጡም ዋና ነው። ልክ ነው። ሲቆረጥ ጫፉ ሲቆረጥ እግዚአብሔር ለአብርሃምና ለዘሩ የገባው ኪዳን አለ። ምን እያለ ነው ዳዊት? ያልተገረዘ ፍልስጤማዊ ብሎ ሲል ኪዳን የሌለው ማለት ነው። ተገርዣለሁ ብሎ ሲል ኪዳን አለኝ ማለት ነው። አልተገረዘ ማለት ኪዳን የለም ማለት ነው። ስለዚህ ጳውሎስ እኔ በልጠዋለሁ ብሎ ካለ በኋላ ማንም በስጋ የሚታመንበት እንዳለ ቢመስለው እኔ በልጠዋለሁ ይላል። መብለጥህ ምንድን ነው? በምን ሲ ጳውሎስ አንደኛ በስምንተኛው ቀን የተገረዘው ነው ይላል። ኪዳን ያለ እኔ ማለቱ ነው። ከእስራኤል ትውልድ ከብንያም ወገን ነኝ ይላል። ከነገደ ብንያም እስራኤላዊ ነኝ ይላል። የዘር ሐረግ የሚመዘዝበት ነገዱ ከብንያም ነው ይላል። ሁለት የተገረዘ ነው በስምንተኛው ቀን ከነገደ ብንያም ነው። እንደዚሁም ከዕብራዊም ዕብራዊ ነኝ ይላል። ስለ ሕግ ብትጠይቁኝ ፈሪሳዊ ነበርኩ ይላል። ኦኬ። ስለ ቅንዓት ብትጠይቁኝ ቤተክርስቲያን አሳዳጅ ነበርኩ። በሕግ ስለሚገኘው ጽድቅ ብትጠይቁኝ ያለ ነቀፋ ነበረው። ይሄን ሁሉ ይዘረዝራል ማለት ነው። አሁን ይሄንን ሊያሟላ የሚችል አሕዛብ አለ? የለም። እኔም ቀናለሁ ብሎ የሚል ሰው ቢኖር የጳውሎስን ያህል ቅናት ያለው የለም። ሲቀና ለእግዚአብሔር ነው የሚቀናው። ታውቃላችሁ? ኢቭን ለእስራኤላውያን እንኳን ሲመሰክርላቸው በሮሜ መልእክት መጽሐፍ ምዕራፍ 10 ላይ ሲናገርላቸው ምን ያለ ስለ አይሁዳውያን ወገኖች እንኳን ሲናገር አይሁዳዊ እንኳን ሲቀና እኮ የሚቀናው በእውቀት አይሁን እንጂ የሚቀኑት ግን ለጌታ እንዲቀኑ መሰክርላቸዋለሁ ይላል። ያው እዩት ወንድሞች የልቤ በጎ ፍቃድ ስለ እስራኤል ወደ እግዚአብሔር ልመናዬ እንዲድኑ ነው ይላል። ስለ እስራኤል እንዲድኑ ልመናዬ ወደ እግዚአብሔር እንዲድኑ ነው ካለ በኋላ በእውቀት አይቅኑ እንጂ ለእግዚአብሔር እንዲቀኑ መሰክርላቸዋለሁና አለ። ዋት
እስራኤል ለእግዚአብሔር ይቀናል ማለት ነው። አዎ ራሱም ለጌታ ከመንቅናት እኮ የተነሳ ነው ቤተክርስቲያን እስከ ማደሰደ ድረስ ያደረሰው ማለት ነው። ስለዚህ የአይሁዳዊው ብልጫው በነገር ሁሉ ብዙ ነው ይላል። ምን ልናደርገው እንችላለን? አዎ የኪዳን ህዝብ ስለሆነ በምርጫ ኦኬ በቃ አባቶችን መርጧል እግዚአብሔር። ስለ ወንጌል ጠላቶች ናቸው፣ ስለ አባቶች ግን ተወዳጆች ናቸው እያለን የአዲስ ኪዳን መጽሐፍት እየነገረን እኛ ተወዳጆች አይደለም ከአውሮፓ ሀገር ተለቃቅመው የመጡ ብለው ሲሉ የሰማይ አምላክ ቅዱስ እግዚአብሔር ይሰማል ያያል። ብራዘር ግን እውቀታችሁ መናገር ትችላላችሁ፣ መቀጠል ትችላለ ባያ ኤርሚ አመሰግናለሁ። አክቹዋሊ እኔ ኤክስፕላኔሽን በደንብ ተቀብያለሁኝ። እኔ መጀመሪያ ጥያቄው እንደውም ከመጀመሪያው ስገባ እዛ የነበረው እኛ የተለየነን አሁን በኒው ጀኔሬሽን ነው ኮንቨርሴሽን የነበረው እና በጦርነትም አሁን እኛ በስድስት ቀን አሸነፍን፣ አሁንም በዚህ አይችሉንም። በቃላል ኮንቨርሴሽኑ ዊ አር ስፔሻል ነው እና ስፔሻሊቲው ምንድን ነው እስኪ ንገሩኝ። ከኛውን አሁን ባለ ነው ትውልድ ምንድን ነው የሚለውን ጥያቄ ነው ስፔሻሊቲው እስኪ አስረዱኝ ለማለት ፈለው። የተለየ ጣት አላችሁ፣ ሶስተኛ አይን አላችሁ፣ ምንድን ነው? እኛ ዌር ስፔሻል። አሁን መልሶ የመጣው ምንድን ነው? ከአንተ መጨረሻው አብርሃም የመረጣቸው ህዝቦች ናቸው። ስለዚህ በቃ መርጧቸዋል፣ አክሴፕት አድርግ። ከዚህ በኋላ ለሚመጣው የጀነሬሽን ልጅ ከኛም በታችም ለሚፈጠረው ዌር ስፔሻል። አሁን የሚፈጠረው ሳይኮሎጂ ከዚህ ነው የሚገነባው፣ ፖለቲካም ከዚህ ነው የሚሰራው እና ከዛሽ እንደዛ ከሆነ አሁን ያልከኝ በቃ እግዚአብሔር አብርሃም መርጧቸዋል፣ አክሴፕት አድርግ። አዳልቷል ካልከኝ እሺ ቴንኪው አመሰግናለሁ። የሚያዳላ አምላክ ነው ማለት ነው እኛ የምናመልከው። ግን የሚመጣውን ነገር ኮንስኬንሱ ልክ አልኮኝ እኔ እግዚአብሔር አዳልቷል መርጧቸው። አሁን ቅድም እኮ እንደዛ አዳልቶ መርጧቸዋል፣ እስራኤላውያኖችን መርጧል። በቃ ጅሽ የኔ ነው አዳልቷል አክቹዋሊ ያለ ወደኋላ ተመልሰህ ብታይ እኔ ስለሰማሁት ነው ወዳጅ የጠየቁ መልስልኝ። አዳልቷል ብሎ የሚል ካልተጠቀምኩ ያ ተጠቅመሃል። ወደኋላ ቀድሞ ገባ ብለህ ይኸው ወደኋላ ተመልሰና ኦኬ እንደዛ ከሆነ እነሱ መርጧቸዋል። ታች ውረድ። ውሸታም ሰው ስለሆንክ ታች አውርጃለሁ። ሶል ቀጥል። ያ ቴንክ ዩ ተባረክልኝ። በምን እንደወረድን ባላቅም እኔ ነኝ ያስወረድኩት። ስለዋሸ እኔ ነኝ ያስወረድኩት። የቅድሙን የቤተ እስራኤሎችን ነው። እዚህ ጋር አንድ መቋጫ መሳት ያለብን ወዳጃችን በጠየቀው ጥያቄ ነው። ቅድም የሰጠው ጥቅስ በዚህ በሐዋርያት ምዕራፍ 14 ላይ በልስጥራን የሆነውን በደርቤን የሆነውን ነገር ያችን ቃል እንዲዝል ይፈልግ የነበረና እርሱ ይላል ሳነበው፣ እርሱ በባለፉት ትውልዶች አሕዛብን ሁሉ በገዛ ራሳቸው ጎዳና ይሄዱ ዘንድ ተዋቸው ይላል። ከዚህም ሁሉ ጋር መልካም ስራ እየሰራ ሰማይን ዝናብን ፍሬ በሚሆንበት ወራት ሲሰጥ ልባችንን በመብልና በደስታ ሲሞላ ራሱን ያለ ምስክርነት አልተወም ይላል እና እቺ ሐዋርያት ምዕራፍ 14 ላይ ለጳውሎስና ለበርናባስ እንዳይሰውላቸው የግድ ያስተዋቸው የተነገረችው ቃል ይሄ አሁን ወንድማችን ለሚጠይቀው ጥያቄ ዋና መልስ ነች። እግዚአብሔር ከእስራኤል አንግል ስናወራ እዛኛው ቤት በጥንቃቄ የምናወራው ከወንጌል አንግል ነገሮች እንዳይደፈራረሱ ነው። እስራኤል የኃጢአት የመድኃኒት ኦፕሬሽን ተደርጋ ነው እግዚአብሔር ክሬት ያደረጋት። የመረጣቸውም እግዚአብሔር የጠፋበት አሁን ዛሬ እዚህ አንተ ቤት ወንጌል ነው የምናወራው። እኔ ወንጌላዊ ነኝ። ስለ ወንጌል በደንብ ማውራት እንችላለን። የሚሰማ ከሆነ ወንድማችን ክርስቲያን ከሆነ የጠፋበትን የሰው ልጆችን ወደ ክብሩ ለመመለስ የሄደበት መስመር ነው እግዚአብሔር እስራኤል ማለት። ይህንን በደንብ እንደ ክርስቲያን ያምናል ብዬ አስባለሁ። ሁላችንም የምናምነው ነገር ይሄ ነው። መጽሐፍን የምናስተምረው ይሄ ነው። ከብሉይ ኪዳን አዲስ ኪዳንም ሌሎች መጽሐፍን ቢጨምር አንድ ነው ዓላማው። ዓላማው ምንድን ነው? የጠፋበትን የሰው ልጆችን ለመፈለግ የተሰመረ መስመር ነው። አብርሃምን ሲጠራው በይስሐቅ ቤትም በያዕቆብም በእስራኤል ቤትም ብዙ ነገሮች የሆኑት የሰው ልጆችን አሁን እዚህ ግልጽ ወንጌል ስለምናወራ ማለት ነው። ስለዚህ እቺ ቃል በቀድሞ ዘመን በገዛ መንገዳቸው እንዲሄዱ አሕዛብን ተዋቸው ለጊዜው መሲሁ እስኪመጣ ድረስ። አሕዛብ በራሱ መንገድ ሄደ። እግዚአብሔር ደግሞ ከእስራኤል ጋር ሆኖ የብሉይ ኪዳንን ስርዓት፣ የመቅደስን ስርዓት፣ የሕግን የነቢያትን ስርዓት ካዘጋጀ በኋላ መሲሁ የሚመጣበትን መንገድ አዘጋጀ። ይህ ነው የባይብል ጅማሬውም ይሄ ነው፣ አልፋውም ኦሜጋውም ይሄ ነው።
ክርስትና እዚህ ላይ የተመሰረተ ነው። መንፈሳዊ ነገር እዚህ ላይ የተመሰረተ ነው እንጂ ሁለት አራት አይን ኑሮት አይደለም አይሁድ ወይም ደግሞ ሌላው አሕዛብ ደግሞ አንድ አይን ኑሮት አይደለም። የሰው ልጅ ሁሉ የሰው ልጅ ነው። የሰው ልጆችን የጠፋውን ለመፈለግ የሄደበት በጣም የሚገርም ነገር እንግዲህ ጠለቅ ብለህ ወደፊት ኤርሚዬ ከአንተ ጋር አገለግላለሁ ብዬ አስባለሁ። እግዚአብሔር አምላክ ባርክ አክሴፕት ስላደረከኝ ጠለቅ ብለን ስናይ እኮ በእስራኤል ነገሥታት ታሪክ ውስጥ በእስራኤል ነገድ ውስጥ እጅግ ለሰው ልጆች ሁሉ ለጆሮ የሚዘገንን ነገር በእግዚአብሔር ቃሉ ተጽፎ እናገኛለን። እስራኤል የሚመካበት ነገር ምንም የለም ከመራጩ ከእግዚአብሔር እንጂ ከተመራጩ ሰው አይደለም። ከአባታችን ከአብርሃም አንስተን እስካሁን እስካለው አይሁድ ድረስ ከሰው ጽድቅ ስላሌለ ንጽህና ስላሌለ ከምድር ንጽህና ስላሌለ እግዚአብሔር የመረጠው ነገር ስለሆነ ነው። እስራኤል እየታገለ አንዲ አማልክትን ሲያመልኩ እያፈረሰ ኢየሩሳሌም ስንት የፈረሰችው እስራኤል ስንት የተበተነ ከኢየሱስ ጋር እኮ ዮሐንስ ምዕራፍ 8 ላይ አናሎግ የሚያደርገው አይሁድ ይሄው የምናነሳውን ሐሳብ ነው። ግንስ አሕዛብ በገዛ መንገዳቸው እንዲሄዱ ተዋቸው ለጊዜው። ከዛስ በክርስቶስ ኢየሱስ አሕዛብን የገላትያ መጽሐፍ ላይ ሐዋርያ ጳውሎስ እንደሚናገር ስለ ብዙዎች የሚናገር አይደለም፣ ስለ አንድ ነው። እሱ ማን ነው? ክርስቶስ። በክርስቶስ በኩል ደግሞ ታላቁን ምርጫ ተመርጠናል። እኛ ምናምነው ወንጌል ይሄንን ነው። ክርስቲያን የሚቀበለው ይሄንን ነው። ስለዚህ አይሁዳዊ ምርጫው ምንድን ነው? ምንም አይደለም። እግዚአብሔር አድራ ስለሰጣቸው ነው። የአባትነት አድራ ስለሰጣቸው፣ የኪዳን አድራ ስለሰጣቸው፣ የተለያዩ የስፒሪቹዋል ሴሬሞኒ ስለሰጣቸው ነው እንጂ እኮ አይደለም። ከማንም አይበልጥም። ነፍስ ነች። እዛ ሕዝቅኤል መጽሐፍ ላይ እንደሚናገር የአባት ነፍስ የኔ እንደሆነ ሁሉ የልጆች ነፍስ የኔ ነው ስለሚል ማለት ነው። ስለዚህ እግዚአብሔር በእስራኤል በኩል ያመጣውን ደህንነት በክርስቶስ ኢየሱስ ዘርግቶታል። በዚህ ነው የሚሟገተው እኮ ጳውሎስ እንዲድኑ ነው እያለ እነሱ የሚሟገታቸው እኮ በዚህ ነው። የመጨረሻ የመዳኝ መንገድ እንዴት አስቀምጦለታል? እሱ ላስት ላይ የምናወራው ነገር ነው። ለአሕዛብ ግን እጁ ተዘርግቷል። እስራኤል ከአሕዛብ አላስበለጠም ነው ኮንሲኩዌንሱ የመጽሐፍ። ስለዚህ ወንድማችን አሁንም ይህን ቃል በደንብ ትባለው ወንጌል መጽሐፍ አንብብ፣ የእግዚአብሔርን ነገር በደንብ ተከታተል። አዲስ ኪዳን ክርስቶስ ኢየሱስ ሁሉንም እኩል የሚያረገበትን በር ይዞልን መጥቷል። አይሁዳዊ የለም፣ የግሪክ ሰው የለም፣ ጨዋ የለም፣ ባሪያ የለም፣ እስኩቴ የለም፣ ሁሉ በክርስቶስ አንድ ሆኗል የሚል የተደላደለ የክርስትና ትምህርት አለ። ይህንን አይሁድ ላይቀበል ይችላል። ይህንን እስራኤል ላይቀበል ይችላል። ለምን አልተቀበሉ? እኔ በጣም የሚገርመኛ መሰለኝ በጣም የሚገርመኝ አሁን የምመለከተው ነገር እኔ በጣም ጠንቄ ነበር ከእነሱ ጋር ማወራው ወደፊትም ከጠንቄ ከአይሁዶች ጋር ማወራው መጽሐፍ ቅዱስ ሐዋርያ ጳውሎስ እንደዚህ ይላል፣ የአሕዛብ ሙላት እስኪፈጸም this keyword በአንዳንድ በእስራኤል ላይ ድንዛዜ ሆነ ይላል። አየህ ወንጌል ከምድር ጫፍ እስከ ምድር ጫፍ እስኪደርስ ድረስ ክርስቶስ ኢየሱስን ላይቀበሉት እንደማይቀበሉ የታወቀ ነው። እኛ በወንጌል ላይ የምናውቀው ትምህርት ነው። ስለዚህ ይህንን እውነት የእግዚአብሔርን እውነት ተቀብለን ከአይሁድ ጋር መላተም ሳይሆን ከቤተ እስራኤሎች ጋር መላተም ሳይሆን የእግዚአብሔርን የዘላለም አጀንዳና መቋጫውን እንዲያውቁ ግን መንገድ መክፈት መቻል አለብን ነው። ስለዚህ አሁንም ወንድም የሚሰማኝ ከሆነ ለሱ እየመለስኩለት ሳይሆን አጠቃላይ የወንጌል እውነቱ ይሄ ስለሆነ በወንጌል ትምህርት ውስጥ የምንማራቸው ለእኛ የተሰጠን የአዲስ ኪዳን ራሱ አዲስ አሁን ብዙ ማንጠቀማቸው አዲስ ኪዳን የሚባለው ትምህርት እኛን ወደ ኪዳን ወደ አብርሃም አሸዋ መልሶናል፣ ወደ አብርሃም ኮከብ መልሶናል ኢንክራይስት። ስለዚህ እነሱ ጋር ገብተን ስናወራ ስለ እስራኤል ቶራውን ነው የምናወራው፣ ተጠንቅቀን ነው የምናወራው። እውነተኛውን ነገር ይዘን ግን እስራኤል ስላልጣላት እግዚአብሔር ከእነሱ ጋር የምናወራበት አግባብ ይሄ ነው የሚል ሀሳብ ነው ያለኝ። ቴንኪዩ ተባረኩልኝ። ቴንኪዩ ወንድሜ ሰለሞን ተባረክ። ይሄው ነው እኮ እንግዲህ አንድ ክርስቲያኔ ብሎ ያለ ሰው አይሁድ በኪዳን ደረጃ መመረጡ መጽሐፍ ቅዱስ ዲና ካላደረገ ክርስቲያኔ ብሎ ያለ ሰው ዲና ሊያደርግ አይችልም እንዴ። እኔና እናንተ በክርስቶስ ኢየሱስ የምናምን እኮ ጌታ እኮ መረጠን። ክፉ ከሆነው ከአሁኑ ዓለም ያድነን ዘንድ እግዚአብሔር ልጁን ላከ ወደዚህ ዓለም፣ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እግዚአብሔር ልጁን ሰጠን። የእግዚአብሔር ልጅ የተቀበሉ ለዘላለም ሕይወት በእግዚአብሔር የተመረጡ ናቸው። የመረጣቸውን አከበራቸው ተብሎ ስለተጻፈ ማለት ነው። እና እንዴት እነሱ አሁን ስፔሻል ይሆናሉ ምናምን ነገር ብሎ የሚል ነገር የለም። አሁን የአይሁዳዊም ብልጫው ምንድነው ተብሎ ሲባል እንግዲህ የሕግ መሰጠትን ለእነሱ እግዚአብሔር የግርዘትን ስርዓትና የቤተ መቅደስን ስርዓት አጠቃላይ ቅድም እንደተባለው
ስለሰጣቸውን አስቀድሞ ማለት ነው እግዚአብሔር። ይሄ ዲና ይደረጋል አይደረግም? አይደረግም። ይሄ ጌታችን ይህን ዲና ያደርጎታል? አላደረገውም። ቅዱስ ጳውሎስ ይህን ዲና ያደርጎታል? አላደረገውም። ከየት አምጥታችሁ ነው? ቀደም አሁን ሲናገር የነበረው ሰውዬ ማለት ነው። ምናልባት ቅድምም እንዳልኩት ልድገመው፣ ዘሩ ምናልባት ቢጣራ ወይ ኦሮሞ፣ አማራው፣ ትግሬ ወይ ከምባታ ወይ ሀዲያ ወይ ላይታ ከኢትዮጵያ ብሔር ብሔረሰቦች አንዱ የሆነ ሰው ኔታንያሁ አይሁዳዊ አይደለም፣ አሁን ያሉት መካከለኛ ምስራቅ ያሉት አይሁዳዊ አይደሉም፣ እኔ እንደውም ወደ እነሱ ከነሱ ይልቅ እኔ ቀርባለሁ ምናምን ነገር ብሎ ሲል ነበረ። ይታያችሁ ህዝቡን እንደ ህዝብ አይሁዳውያን አይደሉም እስራኤላውያን አይደሉም ብሎ ዲናይ ካደረገ በኋላ እሱ ምስራቅ አፍሪካ ላይ የተወለደ ሰውዬ እኔ እስራኤላዊ ነኝ ብሎ ሊል ማለት ነው። ይሄ ማለት ነው አንቲሴሚቲዝም ማለት። አንቲሴሚቲዝም ማለት ይሄ ማለት ነው። እነሱ ነን ብለው ያሉትን በምድራቸው ላይ የተቀመጡትን በታሪክ ውስጥ ትንቢት ነው የተፈጸመው ባይዘው ትንቢት እየተፈጸመ ያለው ሰውዬ ከወለጋ ነው ነኝ ብሎ ያለው እኔ ከወለጋ ሚሆን ከጅማ ከኤሉባቡር ሚሆን ከመቀሌ ከየትም ሚሆን ከመቀሌ ማለት ነው። የዘር ትውልድ እስቲ ተናገር ተብሎ ቢባል ቅድም ከጠቀስኳቸው ከኢትዮጵያ ብሔር ብሔረሰቦች አያልፍም። እነዚህ አንቲሴሚቲዝም ያላቸው አስተሳሰብ ያላቸው ከነሱ ሚዲያ ጡጦ የሚጠቡ የሚያነቡትም የነሱን ጽሁፍና ምናምን ነገር የሆነ ነው። መጽሐፍ ቅዱስን ግን ካነበብክ በደንብ የእስራኤልን የኪዳን ህዝብ መሆኑን መመረጡን ዲናይ አያደርግም፣ ማንም አያደርግም። አዲስ ኪዳን ኪዳኑ እንኳን ሲገባ እግዚአብሔር የገባው ከይሁዳና ከሰማሪያ ህዝብ ጋር ነው። ከእስራኤል ቤትና ከይሁዳ ቤት ጋር የተባለው ዘመኑ ኤርምያስ መጽሐፍ ምዕራፍ 31 ላይ ይሄን ማለት ነው። ጁዲያና ሰማሪያ ማለት ነው። ያኔ ለሁለት ተከፍለው ስለነበረ ኤርምያስ ይህን ትንቢት በተናገረበት ሰዓት ላይ እስራኤል ለሁለት ተከፍለው ስለነበረ ማለት ነው። የመጀመሪያው እንግዲህ ትንቢት መናገር የጀመረው በንጉሱ በኢዮስያስ ዘመን ነው፣ በ640 ቅድመ ልደተ ክርስቶስ ማለት ነው ኤርምያስ። ስለዚህ በይሁዳና በሰማሪያ ያለውን ህዝብ የእስራኤል ቤትና ጁዳ፣ የሰሜኑ ክፍል ሰማሪያ እስራኤል ተብሏል፣ የደቡቡ ክፍል ደግሞ ጁዳ ተብሏል ተጠርቷል ማለት። ስለዚህ ከይሁዳ ቤትና ከእስራኤል ቤት ጋር አዲስ ኪዳን የምገባበት ወራት ይመጣል አለ። በዚህ በአዲሱ ኪዳን ውስጥ በቃ እግዚአብሔር ለአባታችን ለአብርሃም የገባውን ዘፍጥረት መጽሐፍ ምዕራፍ 22 ቁጥር 18 ላይ የገባውን ትልቁን ኮቨናንት ትልቁን ኪዳን እግዚአብሔር ወደ አሕዛብ እንዲደርስ አደረገ ማለት ነው። አሕዛብ በአዲስ ኪዳን ኢንክሉድድ የሆኑበት በክርስቶስ ኢየሱስ በአብርሃም ዘር በሆነው በኢየሱስ ክርስቶስ በኩል ወደ አሕዛብ እንዲደርስ ነው በረከቱ። በቃ ደረሰን እኮ ኦኬ። ኢቭን ራሱ እስራኤላዊ እንኳን ቢሆን በዘፍጥረት መጽሐፍ ምዕራፍ 22 ቁጥር 18 መሰረት እግዚአብሔር በሚያመጣው በአብርሃም ዘር በመሲሁ በኩል ነው ራሱ እስራኤል የሚባረከው ማለት ነው። ራሱ እስራኤል የሚድ ነው። ለዚህ ነው ቅዱስ ጴጥሮስ ሲናገር ከክፋታችን እየመለሰ ይባርካችሁ ዘንድ ብላቴናውን ሰደደው ተብሎ የተጻፈው ማለት ነው። አለቅ ራሱ እስራኤል እንዲባረክ እግዚአብሔር ልጁን ሰጥቷል። አለቅ። ይሄንን ጌታ የተቀበለ አይሁዳዊ ይድናል። ይሄን ጌታ የተቀበለ አሕዛብ ይድናል። ከአሕዛብ ይሁን ከአይሁዳዊ ከየትኛውም ቦታ ላይ ዘር፣ ቋንቋ፣ ቀለም፣ እውቀት፣ ሃይማኖት ምናምን ሳይፈጥር በኢየሱስ ክርስቶስ ያመነ ሁሉ አዲስ ፍጥረት ነው። አለቅ። እና እንዴት ይሄንን ተቀብየው ልኖር? በቃ ግዴታ ነው መቀበል፣ ግዴታ ነው። አብርሃምን እግዚአብሔር መምረጡ ላትቀበል ነው ግዴታ ነው። ወደድክም ጠላህም መረረህም ጣፈጠም መቀበልህ ግዴታ ነው። የመጽሐፍ ቅዱስ አማኝ ነኝ ብለህ እስካልክ ድረስ በቃ እግዚአብሔር አብርሃም ቤት መጣ፣ ሽማግሌውን መረጠ። እንዴት እኛን ሳታማክር እንዴት ትመርጠዋለህ ብለህ ካላልክ በስተቀር ማለት መረጥኩት አለ። ያዕቆብን ወደድኩ ብሎ ሲለኝ ማለት ግን እንዴት ግን አሁን እሱን መውደድ ተገቢ አይደለም ብለን ልንለው እኛ ማንን? እኛ ማንን? ወንድሞች እናቶች፣ ፌንጣ ብትቆጣ እግሯን ጥላ መጣች ተብሎ የሚባለው አይነት ቢል ላያችን ላይ ሊፈጠር ነው ሊሰራብን ካልሆነ በስተቀር እኛ ማንን? በቃ ያዕቆብን ወደድኩ ኤሳውን ጠላ ይላል ወራጄ። በቃ ማንን እኛ? እንዴት አሁን የሚወደድ ሰው ጠፍቶ ያዕቆብን ተወደዋለህ? ነውር አይደለም ይባላል? እግዚአብሔር እንደዚህ አይባልም። ጥያቄ እንኳን አታነሳም። መጽሐፍ ቅዱስ ጥያቄ እንኳን እንድታነሳ እንኳን ራሱ አይፈቅድልህም። ደግሞ እግዚአብሔር ትውልድ ጥያቄ አነሳብኝ ብሎ ጥያቄን አይፈራም። ታውቃለህ። በቅንነት ከጠየቀው ይመልስልሃል። ከቅኖች ጋር ቅን ስለሆነ በቅንነት ከጠየቀው ይመልስልሃል። በትዕቢት ከጠየቀው ግን ስርና መሰረትን ይነቅልሃል። እግዚአብሔር አይዘበትበትም።
ማን ስለሆነ ግን የነሱ አምላክ ምናምን ነገር ብለህ ጫማ አነሳለሁ ብለህ ካልክ ምላስን ወደ ውስጥ ከቶ ወደ መቃብር ያወርዳል ማለት ነው። ራሱ እግዚአብሔር የምሕረቱና የትዕግስቱ ብዛት ቸርነቱ ብዛት ካልታገሰ በስተቀር ወደ መቃብር ይከታል ማለት ነው። አሕዛብ በገንቦ እንዳለ ጠብታ ናቸው ይላል። በቅንነት ግን ከጠየቀው ለምን አብርሃምን መረጥከው ግን ጌታ ሆይ? አንድ የሚመረጥ ሰው ሳይጠፋ እዛ ጣዖት አምላኪ ቤት ገብተህ ከነታራን ቤት ድንጋይና እንጨት እየጠረቡ እየጠፈጠፉ የማይሰሙ የማይለሙ አይን ያላቸው ጆሮ ያላቸው የማይሰሙ አይን ያላቸው የማያዩ በድን አማልክትን ሲያመልኩ የነበሩበት ቤት ብላልጠፋ ሰው እዛ ቤት ውስጥ ገብተህ ከታራን ልጆች ሐራንና ናኮርን ትተህ አብርሃምን ትመርጣለህ ግን እንዴት ግን ብታስበው ነው ብለህ ብትለው በቅንነት ከጠየቀው ጌታ ይመልስልሃል። የቅኖች አምላክ ነው። በትዕቢት ግን ከጠየቀው ግን እምቦጭ ያደርግሃል ማለት ወደ መቃብር ይከትህና መቃብርህ ላይ ዛፍ ይበቅላል ማለት ነው። እግዚአብሔር ትዕቢተኞችን በልባቸው ሐሳብ መበተን ስራው ነው አልኩ። ስራው ነው። ትዕቢተኞችን በልባቸው ሐሳብ በትኗል ብሎ እንዳለ ማለት ነው። ስራው ነው። በትህትና ግን ከጠየቀው ይመልስልሃል ጌታ። ለምን ጌታ ሆይ ምርጫ ያስደንቀኛል። አንተ አብርሃም ጋር ስትንጠራራ በኢየሱስ ክርስቶስ ያመኑ እዚህ ወንጌላዊ ሰለሞን በምንድን ነው የተመረጠው? ወንጌላዊ ሰለሞን አሁን ኤርሚያስ በምንድን ነው የተመረጠው? እንዴት ላልጠፋ ሰው ሰለሞንን ትመርጠዋለህ ለድነት ተብሎ ቢባል ማነው አሁን ይህንን የሚጠይቅ የሚችል? ሰለሞንን የመረጥኩበት ምክንያት የውላችሁ አንደኛ ሲናገር አንደበተ ነው እና ደግሞ የቁመናው ማማር ራሱ ቸኮሌት መሆኑስ ቆዳው ከለሩ ቤተሰቦቹ ያደገበት ቀይ ሁሉ ጭምር እሱን ሁሉ ነው ብሎ ጌታ ይላል አይልም? ኤርሚያስም እኔም ሰለሞንም ዋቴቨር ማንም እዚህ ያለን እንዴት ወደድካቸው ብለህ ብትል ምንድን ነበር ለመውደድ ምክንያት እግዚአብሔር የሰው ልጅ ብለህ ብትል ምንም ምክንያት የለውም። ምንም። እኛስ እግዚአብሔር እንዲወደድ ምን ያደረግነው ነገር ስለነበረ ነው? ምንም። ከፍጥረታችን የቁጣ ልጆች ሆነን በበደላችንና በኃጢአታችን ሙታን የነበርን ሰዎች ወደዳችሁ እግዚአብሔር ከወደደን ከትልቅ ፍቅሩ የተነሳ በክርስቶስ ኢየሱስ ወደዳችሁ ብሎ የሚል የምስራች ዜና ነው የተነገረን። እግዚአብሔር ማን ነው? እግዚአብሔር የእስራኤል አምላክ። እውነታችሁ ነው? አዎ። ወደደን? አዎ። ምን አደረገልን ስለወደደን? ልጁን እኮ ሰጠህ። መቼ? የዛሬ 2000 ዓመት። ማን ነው ደግሞ እሱ? የእግዚአብሔር ልጅ ማን ይባላል? ኢየሱስ። እሺ፣ ከሰማይ መጣ። ምን ሊያረግ? አንተን ፈልጎ። እኔ ምን ነበርኩኝ? ኃጢአተኛ። እና የመጣው እሱ ለምንድን ነው? ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ እና የሚለውን ቃል ለተቀበሉ የእግዚአብሔር ልጆች እንዲሆኑ ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል ይታመንና ሁሉ ሊቀበሉት የተገባ ነው ብሎ የሚል የምስራች ቃል ተነገረኝ ማለት ነው። ይህን መልእክት የጻፈው ሐዋርያ ከኃጢአተኞች ዋና እኔ ነኝ ብሎ ሲል እኔስ ጳውሎስን ተው በስምንተኛው ቀን የተገረዘው ያለ ነቀፋ ኖር የነበረ ብሎ ያለ ከኃጢአተኞች ዋና እኔ ነኝ አላለም? ዕብራዊ ነኝ፣ የተገረዝኩ ነኝ፣ ከነገደ ብንያም ስለ ቅናት ብጠይቁኝ ቤተክርስቲያን አሳድር ነበር ብሎ ያለ ሐዋርያ ከኃጢአተኞች ዋና እኔ ነኝ ብሎ እንትኑን ሰቀለው። አየህ እስኬሉን እኔ ከአንተ የተሻለ ምናምን ነገር ብዬ እንዳልን የጳውሎስን የራሱን ጽድቅ አጉኖ እሰማይ አድርሶት ከዛ ይሄ ሁሉ አለኝ ግን አለና እሺ ግን ከኃጢአተኞች ዋና እኔ ነኝ። ጳውሎስ ኃጢአተኛ ነው። በሕግ ስለሚገኘው ጽድቅ ያለ ነቀፋ ነበርኩ ብላ አላልክም እንዴ? አዎ ብሏል በሰውኛ መስፈርት። እናስ አይ በእግዚአብሔር ፊት ከኃጢአተኛ ዋና እኔ ነኝ እና ምን ሆነልህ? ሳላቅ ስላደረግኩት ምሕረትን አገኘው። ማን ያለው? ጳውሎስ። ኤርሚያስስ? በቃ ይኸው ነው የሆነልኝ ብራዘር። ጳውሎስ ዋነኛ እኔ ነኝ ብሎ ካለ እኔንማ ቶ የሰለሞንን ቶ እዚህ ያለ በሙሉ ማለት ነው። እኛ ጌታን እኛን ለመውደድ ምን ነበር ያዋጣንለት ነገር? እኛን ለመምረጥ አብርሃም እያላችሁ አትላለጡ። አብርሃምን ሲወደው እግዚአብሔር ጣዖት አምላኪ ቤት ነው ገብቶ የወደደው። አንተን እንዴት ነው የወደደህ? ጌታ ኢየሱስ ስለወደድከኝ እጅግ አድርጌ አመሰግንሃለሁ፣ ከዚህ ትውልድ መካከል እኮ መረጥከኝ ብለህ የምትነፈርቀው ሰውዬ ምን ስላረክለት ነው የመረጠህ? ምንም።
ይሄንኑ ስሌት የያዘዋ ታዲያ አብርሃም ጋር አብርሃምስ ምን ስላደረገለት ነው የመረጠው? ምንም። ጣዖት አምላኪ ቤት ገብቶ ኢያሱ መጽሐፍ ምዕራፍ 24 ላይ ሲናገር አባቶቻችን የናኮር አምላክ እግዚአብሔር ከወንዞች ማዶ ሳለ ገብቶ አብርሃምን ቆይ ለምን አላነበውም? እኔ እኮ አንዳንዴ ዝም ብዬ የምለፋለፈው ነገር የሚገርመኝ ምን ላደርግ መጣሁ? ለምን ዝም ብዬ የማወራው? ቃሉን ለምን ቀጥታ አልናገረውም? ኦኬ የታራና ማነው የአባቶቻችን አምላክ ከወንዞች ማዶ ሳሉ ጣዖትን ያመልኩ ነበር ብሎ ኢያሱ የተናገረው ለምን አልናገርም? ምን ላደርግ ነው የመጣሁት? ምንድነው የማወራው? ኦኬ ጃሽዋ ኢያሱ 24 ላይ እንደዚህ ይላል። ኢያሱም የእስራኤልን ነገድ ሁሉ ወደ ሴኬም ሰበሰበ። የእስራኤልም ሽማግሌዎች አለቆችም ፈራጆቻቸውም ሹማምንቶቻቸውን ጠራ። እነርሱም በእግዚአብሔር ፊት ቆሙ ይላል። ኢያሱም ሕዝቡን ሁሉ እንዲህ አለ፣ የእስራኤል አምላክ እግዚአብሔር እንዲህ ይላል። ሃሌሉያ። እሱ ይበል። አየህ፣ እሱ ይበል። እሱ ሲል በጣም ከአንደበቱ ጽድቅ፣ እውነት፣ ቅድስና ነው የሚወጣው። እንዲህ ይላል፣ አባቶቻችሁ የአብርሃምና የናኮር አባት ታራን አስቀድመው በወንዝ ማዶ ተቀመጡ፣ ሌሎችንም አማልክት አመለኩ ይላል። ጣዖት ማለት ይሄ ነው። አመለኩ። አባታችሁንም አብርሃምን ከወንዝ ማዶ ወስጄ በከነአን ምድር ሁሉ መራሁት፣ ዘሩንም አበዛሁት፣ ይስሐቅንም ሰጠሁት። ማን የሚለው? የእስራኤል አምላክ እግዚአብሔር እንዲህ ይላል፣ ለይስሐቅም ያዕቆብንና ኤሳውን ሰጠው፣ ለኤሳውም የሴይርን ተራራ ርስት አድርጌ ሰጠው። ያዕቆብም ልጆቹን ወደ ግብፅ ወረዱ። ሙሴም አሮንን ላኩ፣ በመካከላቸው እንዳደረግኩት ግብፅንም ቀሰፉ። ከዚያም በኋላ አወጣኋቸው። አባቶቻችሁንም ከግብፅ አወጣኋቸው፣ ወደ ባህሩም ደረሳችሁ። ግብፃውያንም አባቶቻችሁን በሰረገሎችና በፈረሰኞች እስከ ኤርትራ ባህር ድረስ አባረሯቸው። ወደ እግዚአብሔርም በጮሁ ጊዜ በእናንተና በግብፃውያን መካከል ጨለማን አደረገ፣ ባህሩን መለሰባቸው፣ አሰጠማቸውም። ዓይኖቻችሁን በግብፅ ያደረግኩትን እዩ፣ በምድረ በዳም ብዙ ጊዜ ተቀመጣችሁ ብሎ ይላቸዋል። አየህ፣ እዚህ ጠርቶ አበዛው ሽማግሌውን። አንድ ብቻውን ሳለ ጠርቶት ማለት ነው። አባታችሁንም አብርሃምን ከወንዝ ማዶ ወስጄ ይላል፣ ከቤተሰቡ ለይቶ ማለት ነው። ዘፍጥረት መጽሐፍ ምዕራፍ 12 ላይ እንደምናገረው ከወገንና ከዘመድህ ከአባቶች ቤት ተለይተው ውጣ እንዳለው ወዴት እንደሚሄድ ሳያውቅ ወጣ ይላል። እስጢፋኖስ እንደዛ ብሎ ነው የጻፈው። እና ጠርቶት ግን ዘሩን አበዛው። ሲጠራው አንድ ብቻውን ሳለ ነው የጠራው። ቅድም የተናገርኩት ትንቢተ ኢሳይያስ መጽሐፍ ምዕራፍ 51 ላይ ያልኩት ማለት ነው። ቴንኪዩ የጌታዬ መንፈስ፣ የኢየሱስ ክርስቶስ መንፈስ። እናንተ ጽድቅን የምትከተሉ እግዚአብሔርን የምትሹ ስሙኝ። ከእርሱ የተቆረጣችሁበትን ድንጋይ ከሱም የተቆፈራችሁበትን ጉድጓድ ተመልከቱ። ወደ አባታችሁ ወደ አብርሃም ወደ ወለደቻችሁ ወደ ሳራም ተመልከቱ። አንድ ብቻውን በሆነ ጊዜ ጠራሁት፣ ባረኩትም፣ አበዛሁትም ይላል። በቃ ብራዘር፣ የምንም ልታደርግ አትችልም። የተላጠ ኤሌክትሪክ ትይዛለህ እንጂ ሽማግሌውን እግዚአብሔር አንድ ብቻውን ሳለ ጠርቶት በቤርሸባ ምድረ በዳ ላይ ተኝቶ በነበረበት ሰዓት ላይ ጌታ በራእይ ተገልጦለት በሌሊት ቀስቅሶ ከድንኳኑ አውጥቶ ከሳራ ለይቶ የሰማይን ከዋክብት ቁጠራቸው አለው። 1 2 3 4 5 6 7 8 9 10 እያለ ማለት ቁጠር። የምድርን ማሸዋ ቁጠር። ልትቆጥራቸው ትችላለህ። ዘርህን እንደዚህ ነው የማደርገው አለው። አሁን ምን ላላላጣ አንተ ከአሕዛብ ወገን የሆንከው በክርስቶስ ኢየሱስ አምነህ የዳንከው እኮ ወንድም የአብርሃም በረከት በልጁ በክርስቶስ ኢየሱስ በኩል ወደ አሕዛብ ደርሷል። ታዲያ ምን እንደሚያላልጥ ምን እንደሚያገባብጥ? እስራኤልን ሲመርጠው ያደረገው ነገር ኖሮት አይደለም። አብርሃምን ሲመርጠው ያደረገው ኖሮት ነገር አይደለም። አብርሃም እንኳን ሲመርጠው እግዚአብሔር አብርሃም በስራዬ፣ በጠባዬ፣ በመልኬ፣ በቁመናዬ፣ በዘሬ፣ በትውልዴ ብሎ እንዳይመካ ጣዖት አምላኪ ቤት ነው የነበረው። ታራን ጣዖት አምላኪ ነበር። እና አብርሃምን ለመምረጥ ምንድነው እግዚአብሔር በቃ ምሕረት ለወደደ ወይ ለሮጥ አይደለም ከሚምር ከእግዚአብሔር ዘንድ ነው አለ። በቃ የእግዚአብሔር ምሕረት በአብርሃም ላይ በዛ። የምሕረትና የትዕግስቱ የፍቅሩ ብዛት በሱ ላይ በዛ። እስራኤልን ሲመርጠው፣ ያዕቆብን ሲመርጠው በዚሁ መንገድ አንተና እኔን ሲመርጠን ይሄው ነው። በቃ ይሄው ነው። እዚህ ዓለም በሙሉ የኃጢአት ርምጥምጦች የነበርን ሰዎች ነን በሙሉ። እዚህ ከሚያወራ ሰውዬ ጀምሮ በኢየሱስ ፊት ለመመረጥ በእግዚአብሔር ፊት ለመመረጥ ምንም የለኝም። ምንም ከኃጢአቴ ምንድነው ዘማሪ ታምራት ላይ ነው የዘምረው
ከኃጢአቴ በቀር ስለራሴ ምንድነው? ከኃጢአቴ በቀር ከመርከሴ የማውቀው የለኝም ስለራሴ ብለን እንደዘመር ማለት ነው። ምን አለን? ምንም። እግዚአብሔር ከወደደን ከትልቅ ፍቅሩ የተነሳ ግን በክርስቶስ ኢየሱስ ሕይወትን ሰጠን። ለዘላለም ስሙ ይባረክ። አለቀ። እና ቴንኪው ነው ማለት አይደለም። እና አሁን አንድ ሰው መጥቶ እንዴት ወንጌላዊ ሰለሞንን እንዴት ኤርሚያስን እንዴት ይመርጣል ምናምን ነገር ብሎ ቢል ሂሳቡን ከሰማይ ያወርደው ብራዘርዬ። ለእኔም ይኸው እየገረመኝ እያስደነቀኝ ዕለት ዕለት ውስጤም ውጬም የሚያለቅሰው በመመረጤ ነው። ኃጢአተኛውን ሰው ወደደው። ኃጢአተኛውን ኤርሚያስን ወደደው። ከፍጥረት የቁጣ ልጆች የቁጣ ተብዬ የነበርኩትን ወደደኝ። በበደሌና በኃጢአቴ ሙታን እንዴት ሙታን ይወደዳል? ወደደኝ። ዓለሙን ወደደው እግዚአብሔር። እኔም ብቻ በተናጠል ነው ስለሆነው ዓለሙን ወደደው። እንዴት ይሄንን ዓለም ትወደዋለህ ብለህ ብትል ከሱ ያወቀ ማን? ከሱ የበለጠ ማንም ያውቀዋል ዓለሙን። በቃ ወደድኩ ይኸው ልጄን ሰጥቻለሁ ሂድ ሙትላቸው ብሎ ላከው። ከእግዚአብሔር ዘንድ ጥበብና ቅድስና ጽድቅ ሆኖ ቤዛ ሆኖ የተላከልን ኢየሱስ ክርስቶስም ማለት ነው። ኦኬ፣ እሱን ስታምነው በቃ አብርሃምን በመረጠበት መምረጥ፣ አብርሃምን በወደደበት መውደድ፣ የዘላለምን ሕይወት በአብርሃም ልጅ በሆነው በኢየሱስ ክርስቶስ በኩል እንድታገኝ በቃ እግዚአብሔር ከሽማግሌው ጋር ኪዳኑን አቆመ። መባረኪያውን ሰጠ። መባረኪያ፣ መጽደቂያ፣ መዳኛ ሰጠ። ሲሰጥ ለአይሁድ ለአሕዛብ ብሎ አላለም፣ ለዓለም ሁሉ። አይሁድ አሕዛብ ተብሎ የሚባለው በቃ ዓለም ሁሉ ማለት ነው። ለዓለም ሁሉ ለአይሁድም ለአሕዛብም ሰጠ። እግዚአብሔር ለአይሁድም ለአሕዛብም ለዓለሙ ሁሉ የሰጠውን ልጁን ኢየሱስ ክርስቶስን ስታምን ምንድን ነው የምትሆነው? አለቀ። አሕዛብ ሆኖ በኢየሱስ ክርስቶስ ሲያምን አዲስ ፍጥረት ትሆናለህ። አይሁድም ሆነ በኢየሱስ ክርስቶስ ታምን አዲስ ፍጥረት ትሆናለህ። አሮጌው ነገር ያልቅልሃል ማለት ነው። መድኃኒዓለም አውልቆ ይጥልልሃል። ከዛስ አዲስ ፍጥረት ትሆናለህ። እንደ እግዚአብሔር ጽድቅና ቅድስና የተፈጠረውን አዲሱ ሰው አዲስ ፍጥረት ትሆናለህ ማለት ነው። ስለዚህ ይሄ አዲሱ ፍጥረት የማን ልጅ ነው? የእግዚአብሔር ልጅ ማለት ነው። የጌታ ልጅ። አለቀ። አይሁድ በኢየሱስ ክርስቶስ ባያምን አዲስ ፍጥረት አይሆንም። አሕዛብም በኢየሱስ ክርስቶስ ባያምን አዲስ ፍጥረት አይሆንም። አዲስ ፍጥረት ካልሆነ አልዳንም። ካልዳኔ እግዚአብሔር ልጅ አይደለም ማለት ነው። ይህንን ሲያደርግ አይሁዳውያን በኢየሱስ ክርስቶስ እንዲያምኑ በሱ በማመናቸው ብቻ የዘላለም ሕይወት እንዲያገኙ፣ አሕዛብም በማመናቸው ብቻ በኢየሱስ ክርስቶስ በማመናቸው እንዲያው በጸጋው እንዲጸድቁ አደረገ። አይ እኔ እኮ ያው ምልህ ያው አለ አይደለ እኔ ከአሕዛብ የተሻለ ጽድቅ አለኝ ብሎ አይሁድ ሊንጠባረር አይችልም። አሕዛብም ደግሞ እኔ ከአይሁድ ይልቅ የተሻለ መታዘዝ ብሎ ሊል አይችልም። እነሱንም እኛንም ባለመታዘዝ ዘግቷል ይላል። ሃሌሉያ። በቃ ዘግተን ከሁላችን ከሕግ በታች ተዘግተን እንኖር ነበር ይላል። በቃ ከሕግ በታች የተዘጋኑን ሁላችን እዚህ ተዘግተን፣ አይሁድም አሕዛብም እዚህ ሲንጫጫ ማለት ነው። ከሕግ በታች ተዘግተን የነበረውን ነፃ ሊያወጣ እግዚአብሔር የዘመኑ ፍጻሜ በደረሰ ጊዜ ከሴት የተወለደው ልጁ ላከ ይላል። ከሕግ በታች ያሉትን ይዋጅ ዘንድ። ቴንክ ዩ ሎርድ። ኢየሱስ ክርስቶስ የእግዚአብሔር ልጅ ለዘላለም ስም ይባረክ የኔ አባት። በቃ ስለዚህ እልል ብለህ ጣሪያ ላይ ወጥቼ ዛፍ ላይ ወጥቼ እየተንከባለልኩኝ አመድም ላይ አፈርም ላይ የማመሰግነው ማን ነው? ውዴ ኢየሱስ አንተን ነው ያልኩት፣ ከማንም በላይ የመረጥኩት። ወድሃለው በሕይወት ዘመኔ
አልለይህም አንተ እኔ በቃ ይሄ እውነት ነው። በቃ የሚያስጮህ ማለት ነው ለእኛ ለወንጌላውያን አማኞች አይደል? በቃ ይሄ እውነት ያስጮኸናል። ይሄ እውነት ያስገርመናል። ይሄ እውነት በሌለኝ እይን አንጀጣ እንደሚለው ማለት ነው ወገኔ። ይሄ እውነት ያስጮኛል። እንዴት በኃጢአት የጨቀየሁትን ሰው እንዴት ይወደኛል ኢየሱስ? ሰው ሊመልስልኝ የማይችል ጥያቄ ነው። በቃ ጌታ ወይ ራስህ መልስልኝ ብዬ ስለው ወደድኩህ አለኝ። አለቀ እኮ። ምኔን አይተህ? ንግግሬን፣ ከሰዎች ጋር ያለኝን ተግባቦት፣ ዘሬን፣ ትውልዴን፣ ቋንቋዬን፣ ብሔሬን፣ የትምህርት ችሎታዬን ብዬ እንዳልለው የሰራኝ እሱ ነው። ምንን እጆችን የወደድኩት የአንተ ጣቶች አለንጋ ስለሚመስሉ ብሎ አላለም። ብራዘር አላለም። አብርሃም እንዴት ወደደው ምናምን ነገር እንዴት መረጠው እስራኤልን ብለህ ዓይንን ታቁረጠርጣለህ? እንደ አንተ የተደረገልን በክርስቶስ ብታቅ ኖሮ ብራዘር እነዛን አባቶች ከጣዖት አምላኪ ቤት ጠርቶ የባረከው የአብርሃምን አምላክ በልጁ በክርስቶስ ኢየሱስ በኩል ያ በረከት ወደ እኔና ወደ አንተ ደርሶ ነበር። ስለዚህ አባታችን አብርሃምን ስትመርጥ ያልተሳሳትክ በአንተ ዘንድ በስተት የተደረገ በስተትም የተነገረ በስሜትም የተወራ ነገር የለም። አንተ እግዚአብሔር ነህ፣ ጽድቅን ትናገራለህ፣ ቅንንም ነገር ታወራለህ። በዘላለም ተራሮች ላይ ሆነ በድንቅ የምታበራ የአባቶቻችን አምላክ ማንም ሊቀርበው በማይችል ብርሃን ውስጥ ለዘላለም ትኖር ነበር። ያንተ ትልቁ ጌታ እኔን ለመፈለግ ወደዚህ ዓለም ሰው ሆነ መጣህ። ከዚያ አባት ዘር በስጋ ተወለድክ። ለበደል ኃጢአቴ ቀራንዮ ኮረብታ ላይ ሞትክልኝ። እኔን ስለማጽደቅ በሶስተኛው ቀን ቅዱሳት መጽሐፍት እንደሚናገሩት ከሙታን ተለይተህ ተነሳ። በስምህ በማመኔ ንስሐና የኃጢአት ይቅርታ አገኘሁኝ። ልጅ ተብዬ ተጠራሁኝ። አብ እንዲህ አይነቱን ፍቅር እንደሰጠን እዩ እንዲሁም ነን ተብሎ የተጻፈው እውነት ለእኔ ሆነልኝ ብለህ አመድ አንጥፈህ ማቅ ለብሰህ በእግዚአብሔር ፊት ስለዚህ ትልቅ ምስጋና ልናመሰግን ነው የሚገባው እንጂ እንዴት አብርሃምን ይመርጠዋል ማለት ዳዊትስ ማን ስለሆነ እስራኤልስ ምናን ስለሆነ አትመካባቸው ብለዋል። ብራዘር ይሄ አይሁድ ላይ አትመኩ። አንተ የበረሃ ወይራ የሆንክ ፍጥረት ነህ። ከፍጥረት የቁጣ ልጅ ሆንክ የበረሃ ወይራ ማለት ነው። አትመካባቸው ብለዋል። አትመካ። እነሱ ባለማመን ምክንያት ተቆረጡ። አንተ በማመን ምክንያት ቆምህ። ፍራ እንጂ የትዕቢትን ነገር አታስብ። እግዚአብሔር ከፍጥረታቸው ለሆኑት ካራራ ለአንተም አይራራል ማለት ቆርጦ ይጥልሃል እያለ ነው እግዚአብሔር። አትመካ በአይሁድ ላይ። እነሱም ባለመታዘዝ ዘግቷቸዋል፣ እኛንም ባለመታዘዝ ዘግቶ ነበረ። መሲሁ ተወለደና በስጋ ከቅድስት ድንግል ማርያም ተወለደና ማንም እዚህ አይሁድ ነኝ እያለ እንዳይንቀባረር ኢየሱስ እዚህ ቀራንዮ ላይ ያለል ጌታዬ፣ የኔ አባት ከአይሁድንም አሕዛብንም አንድ ያደረገ ፍቅር። ኦኬ እኔ እንግዲህ አሁን እንደምታውቁት የአብርሃም ዘር ነኝ ከነገደ ዛብሎን ከንፍታሌም ምናምን ኖ ኦኬ ቴንኪዩ ጌታ ይባርክህ። ከዛብሎንም ከአሴርም ከምናምን ነገር ሆንክ። አሁን ከዛብሎን ከአሴር ስለሆንክ አይደለም በኢየሱስ ነው ወይ ነው አይሁድ ከሆነ ኦኬ። እኔ እንግዲህ እንደምታውቁት አሕዛብ ነኝ፣ እኔ ኢትዮጵያዊ ነኝ። ኢትዮጵያ ደግሞ የጀግና ሀገር ነች። ኖ ብራዘር ዳር ትይዛለህ። ኬንያዊ ነኝ፣ ኡጋንዳዊ ነኝ። ኦኬ ነው በኢየሱስ ክርስቶስ አምናሃል። አዎ የእግዚአብሔር አብን ፊት ታያለህ። ካልሆነስ አበደን አታዩም። ይህንን ረግጠህ እዚህ መስቀል ላይ የተሰራውን የማዳንን ስራ አክፋፍተህ ረግጠህ ወዲያ ብለህ አትገባም። ለዚህ ነው አየህ አሕዛብ ተስፋ እንዳንቆርጥ አንዳንዶች አይሁዳውያን የሚመኩብን ስለነበሩ ቅዱስ ጳውሎስ በኤፌሶን መልእክቱ መጽሐፍ ምዕራፍ 2 ይህን ተናግሬ ለሌሎችም ልስጥ። ኤፌሶን መልእክት መጽሐፍ ምዕራፍ 2 ላይ ምን ይላል ቅዱስ ጳውሎስ? በተለይ ቁጥር 11 አካባቢ ላይ እንዲህ ይላል፣ የምታውቁት የእግዚአብሔር ልጆች የአምላካችንን ቃል። ስለዚህ እናንተ አስቀድሞ በስጋ አሕዛብ የነበራችሁ፣ በክርስቶስ ኢየሱስ ከማመናችሁ በፊት በስጋ አሕዛብ የነበራችሁ፣ ከኦሮሞ፣ ከአማራ፣ ከትግሬ፣ ከከምባታ፣ ከቻይና፣ ከጃፓን፣ ከእንግሊዝ፣ ከአሜሪካ፣ ከካናዳ፣ ከአፍጋኒስታን፣ ከኡዝቤኪስታን በስጋ ከአብርሃም ዘር ውጭ በአሕዛብ ተብላችሁ የምትጠሩ የነበራችሁ በስጋ በእጅ የተገረዙ በተባሉት በስጋ እጅ የተገረዙት እነማን ናቸው? አይሁዳውያኑ። በስጋ በእጅ የተገረዙ በተባሉት በእስራኤላውያኑ ማለት ነው። ያልተገረዙ የተባላችሁ ዳዊት ጎልያድን በተናገረበት ይሄ ያልተገረዘ ፍልስጤማዊ ብሎ እንደሚል፣ ይሄ ያልተገረዘ ኢትዮጵያዊ ምን እያለ ነው? ይሄ ያልተገረዘ እንግሊዛዊ፣ አሜሪካዊ፣ ቻይናዊ፣ ፈረንሳዊ ብሎ እንደሚሉ ማለት ያልተገረዙ የተባላችሁ ይህንን አስቡ አለን ጳውሎስ። ምን እናስብ? ባይዘው ይህንን አስቡ ላይ ያለው የተገረዘም አሕዛብ ማለት የተገረዘውም አይሁድ ያልተገረዘውም አሕዛብ ነው ይህንን ማሰብ ያለበት። ኦኬ
በዚያን ዘመን ይላል የቀደመው ኪዳን ማለት ነው ከእስራኤል መንግስት ርቃችሁ ለእስራኤል መንግስት ተሰጥቶ ነበር። ይሄ መንግስት የማ መንግስት ነው? የእግዚአብሔር መንግስት። የት ነው የተጻፈው? ሁለተኛ ዜና መጽሐፍ ምዕራፍ 13 ቁጥር 5 እና 8 ላይ ታገኘዋለህ። የእስራኤል አምላክ እግዚአብሔር በጨው ቃል ኪዳን መንግስትን ለዳዊትና ለልጆቹ ሰጠ ይላል። የዳዊት መንግስት የእግዚአብሔር መንግስት ነው፣ የፖለቲካ መንግስት አይደለም። ፋክት። የዳዊት መንግስት የእግዚአብሔር መንግስት እንጂ የፖለቲካ መንግስት አይደለም። ያንን መንግስት ነው መሲሁ በሚወለድ ሰዓት ላይ ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል ብሎ በመልአኩ በኩል ለማርያም የነገራት። ስለዚህ ጌታ አስቀድሞ ሰጥቶ ነበር ለዳዊት ለካ መንግስትን። ከዛ መንግስት ርቃችሁ ለተስፋው ቃል ኪዳን እንግዶች ሆናችሁ፣ የተስፋ ቃል ኪዳን ነበር የተሰጠ። በዚህ ዓለም ተስፋ አጣችሁ፣ ከእግዚአብሔር ተለይታችሁ ያለ ክርስቶስ ነበራችሁ። ልብሴን አውልቄ የሚያስብለኝ እውነት እዚህ ጋር ተጽፏል። አሁን ግን በአዲስ ኪዳን ግን በክርስቶስ ኢየሱስ በላከው በእግዚአብሔር ልጅ በኢየሱስ ክርስቶስ የምታምኑ አሁን ግን በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። ሃሌሉያ! ወይ ጌታዬ፣ ለዘላለም ስም ይባረክ። ወይ ጌታዬ። በቃ አይሁድስ በዚህ ደም ነው የሚቀርበው፣ አሕዛብስ በዚህ ደም ነው የሚቀርበው። በዚህ ደም ብቻ ነው የሚቀርበው። ልብ በሉ። በማን ደም? ጌታ ኢየሱስ ክርስቶስ ለዘላለም ስም ይባረክ። ያንተ መንፈስ በማን ደም? አይሁድም አሕዛብም በክርስቶስ ኢየሱስ በመስቀል ላይ በፈሰሰው ደም ወደ እግዚአብሔር አብ ይቀርባሉ። ከዚህ ደም ውጪ አይሁድ በለው አሕዛብ የዚህ ፕላኔት ላይ ሁለት እግር ያለው በእግዚአብሔር መልክና አምሳል የተፈጠረ ሴት ወንድ በሙሉ ለዘላለም ከዚህ ጋር ቀጥታ ይሄንን ረግጠህ በዚህ በኩል ሾልከ በዚህ በኩል አምልጠህ ከዛ እዚህ አትደርስም። አንድ አሕዛብን ብትሆን ድንጋይንም ጣዖትንም ወንዝንም ጨረቃና ፀሐይን እያመለክ ይሄንን እውነት ረግጠህ እዚህ ጋር በዚህ ጋር ተሽሎክለከ በዛ ጋር ወጥተህ በእመቤቴ በወላዲቴ ብለህ እዚህ አትገባም። መንገዱ አንድ፣ በሩ አንድ። አለቀ። በመረቀልን በአዲስና በሕያው መንገድ በኢየሱስ ደም ማለትም በስጋው በኩል በመጋረጃው እንድንገባ ድፍረት ስላለን ብሎ ይለናል። ሃሌሉያ የኔ አባት። ስለዚህ ማንም አይሁዳዊ የሆነ ሰው ካለ ቀጥታ በዚህ በኩል ወደ ላይ አትሄድ፣ ቀጥታ ና እዚህ በመስቀሉ በኩል። መንገዱ እንደዚህ ነው። እንደዚህ ዘለህ አትሄድም። አሕዛብ የሚሆን እንደሆነ አትሽሎኮሎክ፣ ሸላ ይመስል አትሽሎክሎክ፣ ቀጥታ በመስቀሉ በኩል ነው። በእግዚአብሔር ልጅ ስታምን በፈሰሰው ደም ወደ አብ መግባት አለን። ይህን የአዲስ ኪዳን ጸሐፍት ብቻ ነው የተናገሩት። የብሉይ ኪዳን ነቢያት አልተናገሩትም። ኤርሚያው ትንቢተ ኤርምያስ መጽሐፍ ምዕራፍ 30 ቁጥር 20 ላይ እንዴት እንደምወደው በተለይ ቁጥር 21 ላይ ከቁጥር 20 ጀምሮ ሳነበው እንደዚህ ይላል። ስለ እስራኤል ማለት ነው። ከምርኮ ምድር እንደሚመልሳቸው ልጆቻቸው እንደቀድሞ ይሆናሉ፣ ማህበራቸውን በፊቴ ጸንቶ ይኖራል፣ የሚያስጨንቋቸውን ሁሉ ቀጣለሁ ካለ በኋላ አለቃቸው ከነርሱ ውስጥ ይሆናል አለ። አየው ባለ ግርማው ኢየሱስን አየው፣ በትንቢት ውስጥ አየው፣ ገዢውን አየው፣ መሲሁን። አለቃቸው ከእነርሱ ውስጥ ይሆናል።
ገዣቸውም ከመካከላቸው ይወጣል። አየው መሲሁን፣ አየው የሚያበራውን የዳዊትን ልጅ የንጋቱን ኮከብ፣ የዳዊትን ቁጥቋጥ፣ የእሴይን ግንድ። ከመካከላቸው ይወጣል፣ ገዣቸው ከመካከላቸው ይወጣል፣ አለቃቸው ከነርሱ ይሆናል። ከዛስ እኔ አቀርበዋለሁ፣ እርሱም ይቀርባል። ይህስ ባይሆን ወደ እኔ ለመቅረብ የሚደፍር ማን ነው ይላል እግዚአብሔር ይላል። ማን ነው ማለት ይቅርታ ማለት ይሄ አለቃ ይሄ ገዢ ከአይሁዳውያን መካከል ወጥቶ እግዚአብሔር አብ ካላቀረበው እኔ አቀርበዋለሁ እርሱም ይቀርባል ብሏል። አባቱ እግዚአብሔር አብ ስላቀረበው ልጁ ኢየሱስ ክርስቶስ መጣ፣ ከአይሁድ ዘር ተወለደ፣ ቀረበ ማለት ነው። ይህስ ባይሆን ወደ እኔ ለመቅረብ የሚደፍር ማን ነው ይላል። ጥያቄ መልክት። ማን ነው የሚደፍር? ይሄንን እውነት ረግጠህ አይሁድ ብትሆን በየት በኩል ነው ወደ እግዚአብሔር ለመቅረብ የምትደፍረው? መንገድ ዝግ፣ ሰማያት እላህ ላይ ነሐስ ናቸው። አሕዛብ አቤት እግዚአብሔር በአይሁድ ዘር በኩል ባቀረበው በአለቃቸውና በገዣቸው በሱ በኩል ካልመጣ በስተቀር ቤት በኩል ተሽሎክልከህ እናቱ የሰሩትን ከግራርና ከእንጨት ወይ ደግሞ ከቀይ አፈር ጠፍጥፎ የሰሩትን ሸክላ እያመለክ ወይ ጣዖታትን እያመለክ ወደ እግዚአብሔር ልትቀርብ ትደፍራለህ? በፍጹም። ለአሕዛብም ወደ አብ መቅረቢያው ልጁ ኢየሱስ፣ ለአይሁድም ወደ አብ መቅረቢያው እኔ አቀርበዋለሁ ብሎ ያለው ቅዱስ እግዚአብሔር አብ ልጁን ነው። ያው አብ እኔ አቀርበዋለሁ፣ ወደ እናንተ አቀርበዋለሁ፣ ወደ አይሁድም ወደ አሕዛብም፣ ጽድቄም በአሕዛብ ፊት እገልጠዋለሁ። ማዳኔ ሊመጣ ጽድቄም ሊገለጥ ቀርቧል እያለ ቀነ ቀጠሮ እግዚአብሔር ሲሰጥ ነበር። አዳም አየ ክፉ ነው። ዝም ብሎ ይበላል፣ ይጠጣል፣ ይጸዳዳል፣ ያገባል፣ ይወልዳል፣ ይዋለዳል። በቃ ምንም የእግዚአብሔር ሀሳብን በብዙ ማንም ዞር ብሎ የሚያስብ የለም። እንኳን ያን ያደረገው ኢሳያስ ምስክርነታችን ማን አምኗል እያለ ሲከራከር የነበረበት ዘመን ማለት ማን ያምናል? ኢሳያስ ያው ዝም ብለህ አንተ ተናገር እንጂ አያምንም። እስራኤልም አያምንም። ቶባክ ጌታ ግን እንዲህ እያለ ነበር ሲናገር የነበር ብሉይ ኪዳን ላይ ያየው እግዚአብሔር እንዲህ ይላል። ምን ይላል? ማዳኔ ሊመጣ ጽድቄም ሊገለጥ ቀርቧል። የእግዚአብሔር ማዳን ማን ነው? አብርሃም ኖ። ሙሴ በፍጹም። ሳሙኤል አይ በፍጹም። ኤልያስ ሞትን ሳይ የተወሰደው ነቢይ አይደለም። ዮካብድ የሙሴ እናት የሙሴ እናት ዮካብድ ኖ አይደለችም። የሳሙኤል እናት ሐና በፍጹም። ታዲያ ምን ተሻለ? ነቢይቱ ማርያም አራ በፍጹም። ኤልሳቤጥ የዮሐንስ እናት የመጥምቁ ዮሐንስ እናት አይደለችም። የጌታችን እናት ማርያም ቅድስት ድንግል ማርያም በፍጹም አይደለችም። እሷ ከነዚህ ምንም የምትበልጥበት ነገር ስለሌለ አይደለችም። ምስራቅ አፍሪካ ላይ ነው የአቢ ክብሯ ለማርያም እምኩሎሙ ቅዱሳን እያለ ደብተራው ሲያላዝን የሚውለው እንጂ ብራዘር ስትመጣ ከማርያም የሚበልጡ ብለህ ያልካቸው በራስ መጽሐፍት ላይ የተጻፈ አንድ ማታ የተጣረሰ አላሳይ ይችላለሁ። አይደለችም። መትሕተ ፈጣሪ መልዕልተ ፍጡራን ብለህ ያሉት ኦርቶዶክሳውያን ናቸው። መጽሐፍ ቅዱስ አይልም። በከመ ይቤ መጽሐፍ ማእከለ ፈጣሪ ወፍጡራን ለእረፍት ዘኮንኪ ትምህርት የኦርቶዶክስ ደብተራዎች እንጂ ያሉት መጽሐፍ ቅዱስ አይልም። ስለዚህ እነዚህ እናቶች ሁሉ በሙሉ በፍጹም። ያዕቆብ የለም። የእግዚአብሔር ማዳን ማን ነው? ማዳኔ ሊመጣ ብሏል። ይሄ የሚመጣው የእግዚአብሔር ማዳን ማን ነው? ያዕቆብ ማለቱ ነው? በፍጹም። ይስሐቅ ማለቱ ነው? የለም። ሄኖክ ማለቱ ነው? ወደኋላ ሄዶ በፍጹም። ማቱሳላና ኖህ ነው። አወቅኩት፣ አሁን ደረስኩበት። አይደለም። ታዲያ ማን ነው የእግዚአብሔር ማዳን? እንዲሁስ ቀጥሎ ጽድቄም ብሏል። ማዳኔ ጽድቄም። የእግዚአብሔር ማዳን ማን ነው? የእግዚአብሔር ማዳን
የእግዚአብሔር ጽድቅስ እነዚህ በእግዚአብሔር የማዳን ስራ ውስጥ የሉም። ስለዚህ ይሰረዛሉ ማለት ነው። በየስፍራቸው እናከብራቸዋለን። ደስ አይልም? አናደድኳችሁ ሃይማኖተኞች ሰዎች። እንደዚህ ነው ዲስሚስ ነው የማደርግልህ። የእግዚአብሔር ማዳን አብርሃም አይደለም። የእግዚአብሔር ጽድቅ አብርሃም አይደለም። የእግዚአብሔር ማዳን ሙሴ፣ ሳሙኤል፣ ኤልያስ አይደለም። የእግዚአብሔር ማዳን ማርያም አይደለችም፣ ኤልሳቤጥ አይደለችም፣ ሳራም አይደለችም። ኦኬ እግዚአብሔር የመረጣቸው በዘመኑ እግዚአብሔር ያከበራቸው እነሱም በዘመናቸው ጌታን አምልከውት ያለፉት ደጋግ አባቶቻችን ናቸው። ለዘላለም ጌታ ይባርካቸው። የእግዚአብሔር ማዳን ማን ነው? ኢየሱስ። የእግዚአብሔር ጽድቅ ማን ነው? ኢየሱስ። ማዳኑንም ጽድቁን በአይሁድም በአሕዛብ ፊት ገልጦታል። ቀራንዮ ኮረብታ ላይ ቀራንዮ ኮረብታ ላይ እግዚአብሔር ማዳኔን ይኸው፣ ጽድቄም ይኸው፣ ፍቅሬም ይኸው፣ ምሕረት ቸርነቴም ይኸው፣ ሰውን መውደዴም ይኸው፣ የዘላለም የምሕረቴ ባለጠጋ ይኸው፣ የፍቅሬም ባለጠግነት ይኸው እዚህ ላይ፣ የቸርነቴን ባለጠግነት ይኸው እዚህ ላይ፣ የጸጋውን ባለጠግነት ይኸው እዚህ ላይ ብሎ ልጁን ገልጦታል። ልጁ ያለው ሕይወት አለው። የእግዚአብሔር ልጅ የሌለው ሕይወት የለውም። 4 ነጥብ። እነዚህ ሁሉ በሙሉ እዚህ የተጠቀሱት በሙሉ የጸደቁት በኢየሱስ ነው። የሚያናድር ትምህርት ነው እኮ ኤርሚያስ። አንዳንዴ እኛ ደስ ብሎን እንሰማሃለን፣ ግን ታናድደናል። የለ ወንጌል አንዱ ማናደድ ነው ባህሪው፣ ማስደሰት ብቻ አይደለም። እንዴ ጥርሳቸውን እኮ አንቀጫቀጩበት ይላል እኮ እስጢፋኖስ ላይ። ካልተናደድክብኝማ ወንጌል አልሰበኩም ማለት ነው። በስጋ የተነስቼ አላናድህ እንጂ የዘላለም የሰው ስርዓት የሆነ ትምህርት ሲፈርስማ ብትንትኑ ነው የምናጠፋው አልኩ። በጽዮኑ አለት አድቅቀን ይሄው የእግዚአብሔር ማዳን፣ ይሄው የእግዚአብሔር ጽድቅ እኔ አቀርበዋለሁ እርሱም ይቀርባል። ይህስ ባይሆን ወደ እኔ ሊደፍር የሚችል ማን ነው አለ? ማንም። ስለዚህ አይሁድም ይሁን አሕዛብ በማን በኩል ነው ወደ አብ የሚቀርበው? በኢየሱስ ክርስቶስ በፈሰሰው ደም በኩል። አይሁዳውያን የሆናችሁ በጌታ በኢየሱስ ክርስቶስ እመኑ፣ ጌታን ተቀበሉ። ኦኬ። አሕዛብሙን ጌታ ኢየሱስ ክርስቶስን ተቀበል። እሱን ካልተቀበልክ የአብን ፊት መቼውም ቢሆን አታየውም፣ የዘላለም ሕይወት አታገኝም። ለዘላለም ከኃይሉ ክብር ርቀ በዘላለም ጥፋት ትቀጣለህ። ጌታችን ኢየሱስ ክርስቶስ ሲነግራቸው ስለ አይሁዳውያኑ በተለይ ያሳቷቸው ፈሪሳውያንና ሰዱቃውያን ያሳቷቸውን ሰዎች ወይ እናንተ አትግቡ ወይ የሚገቡትን አታስገቡም፣ መንግስተ ሰማያትን በእነሱ ላይ ስለምዘጉ ወየውላችሁ ብለው አላቸው። ብዙዎች ግን ከምስራቅና ከምዕራብ ይመጣሉ፣ በመንግስተ ሰማያትም ከአብርሃምና ከይስሐቅ ከያዕቆብ ጋር ይቀመጣሉ። የመንግስት ልጆች ግን በውጭ ወዳለው ጨለማ ይጣላሉ፣ በዛ ለቅሶና ጥርስ ማፋጨት ነው ያለ። የመንግስት ልጆች የተባሉት እነማን ናቸው? እስራኤላውያን። ወዴት ይጣላሉ አለ ጌታችን ኢየሱስ ክርስቶስ? ወደ ውጭ ወዳለው ጨለማ። ለምን? እግዚአብሔር ቀብቶ የላከውን ኢየሱስ ክርስቶስን አልተቀበሉትም። ኢየሱስ ክርስቶስን አለመቀበል ማለት ራስህን እየፎከትክ እኔ ፊት ቆመ ወይ የሆነ ሰዎች ፊት ራስህን እያከክ ያው እንግዲህ ማለት ያው እንትን ብዬ ነው እኔ እንትን ብለውኝ ነው ምናምን ነገር ሰበብ የለም። ማሳበቢያ ለኃጢአታቸው ምክንያት የላቸውም። አይተውኛል፣ እኔ እንደሆንኩ ስለማታምኑ በኃጢአታችሁ ትሞታላችሁ ብሏቸዋል። አለቀ። ዛሬ አይደለም እኔ ለአይሁድ ወንጌል መስበክ የጀመርኩት። እግዚአብሔር ደግሞ ስሙ ይባረክ፣ ብዙ ልጆችን ሰጥቶናል። ኦኬ። ለዚህ ነው ስለገባው ነው አይሁድን ሊያስት ነው ምናምን ነገር ብሎ ቅድም ቤቱን ዝጊው ምናምን ነገር ብሎ ያላት። ዲና የማታደርገውን እውነት ነው የማወራው። ዲና የማታደርጉትን እውነት ማንም ምንድነው ሃይማኖተኛ ነኝ ብሎ የሚል ቢመጣ ታሪክ አዋቂ ነኝ ብሎ የሚል ቢመጣ የማወራው ነገር ዲና ያታደርገው። እግዚአብሔር ልጁን ሰጥቷል። አይሁድም ይሁን አሕዛብ ጥልን በመስቀሉ ላይ ገሎ ከሁለታቸው አንድን አዲስን ሰው ይፈጥር ዘንድ ብሏል። በቃ ጥልን በመስቀል ላይ ገሎ ኢየሱስ ከሁለታቸው ከአይሁድና ከአሕዛብ አንድን አዲስን ሰው በክርስቶስ ኢየሱስ ያመነው አዲስ ፍጥረት ነው እንጂ የሚባለው አይሁድ አይባልም፣ አሕዛብም አይባልም። ኢየሱሴ ስሜ ይባረክ፣ የኔ ንጉሥ፣ የእኛ አባት፣ የጴንጤዎቹ አምላክ፣ በእውነት የተባረክህ የዘላለም ንጉሳችን ነህ። ለዘላለም ደምቀህ ገነታይ። ይህንን እውነት አይሁድ ረግጦ ቢሄድ ፍጻሜው የእሳት ባህር ነው። ይህንን እውነት ዲና አድርጎ አሕዛብ ቢሄድ ፍጻሜው የእሳት ባህር ነው።
እግዚአብሔር ልጁን ላከ። በቃ ከዚህ ከአይሁድ ህዝብ ተወለደ። እኔም አቀርበዋለሁ እርሱም ይቀርባል። ይህስ ባይሆን ወደ እኔ ሊቀርብ የሚደፍር ማን ነው ይላል። እግዚአብሔር ባቀረበው በልጁ በኢየሱስ ክርስቶስ በኩል እንጂ ወደ አብ የምትቀርበው አንተ ባቀረብካቸው ሰዎች አይደለም። ወደ አብ የምትቀርበው እደግመዋለሁ ይህን ንግግሬን። እግዚአብሔር ባቀረበው ጽድቄም ቅድስናዬም ብሎ ባቀረበው የእግዚአብሔር ማዳን የእግዚአብሔር ጽድቅ ሆኖ በሆነው በኢየሱስ ክርስቶስ እሱ ባቀረበው በልጁ በኩል ነው እንጂ ወደ አብ የምትቀርበው አንተ ባቀረብካቸው በእነ ተክለ ሃይማኖት አይደለም የምትቀርበው። አለቀ። እግዚአብሔር ባዘጋጀው መርከብ ገብተህ እንጂ የምትድነው አንተ በሰራው መርከብ ገብተህ አይደለም የምትድነው። ኦኬ። ይኸው አማናዊው መርከብ ቀራንዮ ኮረብታ ላይ የሞተው የዳዊት ልጅ የእግዚአብሔር ልጅ ኢየሱስ የጥፋት ውሃ ሳይመጣ በፊት ወደ መርከቡ አካልነት ውስጥ የገቡ ሁሉ ናቸው የተረፉት። የጥፋት ውሃ ከተነደለ በኋላ እግዚአብሔር መስኮቱን ዘጋው ይላል ከላይ በኖህ ላይ። ዓለም ቢንጫጫ እባክህ አስገቡኝ፣ አንዴ እጄን ቀኝ እጄን እየዘረጋሁልህ ነው፣ ሳበኝ ሴም እባክህ በዚህ በኩል ካም እየጮኩ እያለቀስኩ ዝም ትለኛለህ፣ ሕፃኗን እንኳን ተቀበለኝ እንጂ ያፌት፣ ኧረ እባካችሁ እያለቅን ነው እኮ ወገኖቼ፣ ውሃው ቁርጭምጭሚታችን ደረሰ፣ የጥፋት ውሃ ወደ ወገባችን ደረሰ፣ ትከርሼ ጋር ደርሷል፣ ቢያንስ እችን ሕፃን እንኳን ተቀበለኝ ብሎ ወደ ሴም ጮሆ፣ ወደ ካም ጮሆ፣ ወደ ኖህ ጮሆ፣ ወደ ሚስቶቻቸው ጮሁ። ከመርከብ ውስጥ እጁን ዘርግቶ መስኮቱን ከፍቶ እጁን ዘርግቶ ሊያተርፈው የሚችል የለም። ራሱ እግዚአብሔር መስኮቱን ዘጋው ይላል። አለቅ እና ትገባለህ አትገባም? አማናዊ ወደ ሆነው ወደ እግዚአብሔር ልጅ ወደ መርከቡ ትገባለህ አትገባም? ከጥፋት ውሃ የዳኑበት መርከብ ከጎፈር እንጨት ነው የተሰራው። እግዚአብሔር አዘጋጅ ብሎ እንጨቱን ሁሉ ጭምር ስላሳየው ነው ኖህ የሰራው። እሺ ብራዘር፣ ኦኬ። እግዚአብሔር እንዲዘጋጅ በፈቀደው መርከብን ስራ ብሎ ስላለው ነው የተሰራው። እግዚአብሔር መርከብን ስራ ባይለው ኖሮ ኖህ ባልሰራ ነበር። እግዚአብሔር ባዘዘውና ባዘጋጀው መርከብ ነው ያዳነው። ለዚህ ነው ዕብራውያን መልእክት ላይ ሲናገር እግዚአብሔር ምንድነው ኖህ ከጥፋት ውሃ ለማዳን መርከብን በእምነት ሲያዘጋጅ ይላል። መርከቢቱን ግን ማን አዘጋጅ ብሎ ያለው? እግዚአብሔር። እንጨቱን ከጎፈሮ እንጨት ብሎ ያለው ማን ነው? እግዚአብሔር። በቅጥራን በውስጥና በውጭ በቅጥራን ለቅልቃት ብሎ ሲለው የለቀለቀው ኖህ ማን ሰምቶ ነው? እግዚአብሔርን። ኦኬ፣ እሱ ሕገ ልቦና ላይ ነው። አሁን የጥፋት ውሃ ሳይሆን የጥፋት እሳት ተቀጥሯል በዚህ ምድር ላይ። ጴጥሮስ አይቷል። እቺ ዓለም ለጥፋት ለእሳት ተቀጥራለች። እግዚአብሔር የላከው ልጁን ኢየሱስ ክርስቶስን ያልተቀበሉትን እግዚአብሔር በዘላለም ዲን እሳት እንዴት እንደሚያቃጥል በቀል ቀን ተዘጋጅቷል። ከኃይሉ ክብር ርቀው በዘላለም ጥፋት ነው የሚቀጡት። ተሰሎንቄ ላይ ቅዱስ ጳውሎስ እንደጻፈው። ስለዚህ ፈጥነህ ወደ መርከቡ አካልነት ውስጥ ግባ። አማናዊው የአዲስ ኪዳን መርከባችን ኢየሱስ ክርስቶስ ነው። እግዚአብሔር ያዘጋጀው የመዳን መርከብ ኢየሱስ ክርስቶስ ነው። አለቀ። እልቅ አትግደርደር፣ ና ግባ። ስራህን ሰርቶልሃል አማኑኤል በመስቀል ላይ ተብሎ ሲባል እኔ ሰርቼ ነው ብለህ አትበል። ቀኑን ሙሉ እኮ እንደኔ ሀገር ፍየሎች ጨርቅ ምንድነው ቅጠል እያላመጥክ እኮ ነው የምትውለው። ራስህ ታውቀዋለህ እኮ በስራዬ የትየውን መግቢያ እያልክ ብለህ የምትል ማለት ነው። ጨነቀኝ ጠበበኝ ነፍሴ ወዲያልኝ ትላለህ። ና ለነፍሴ ሞተልህ ኢየሱስ ክርስቶስ አለ ብለህ ስለ እንግዲህ እኔ በስራዬ ነው የምጸድቀው ብሎ ይላል። ምን የሚያጸድቅ ስራ አለህና? ምን የሚያጸድቅ ስራ አለሽና እህትዬ? የለም እኮ ብራዘር። ስራችንን ሰርተህልናልና ሰላምን ትሰጠናለህ ተብሎ እንደተጻፈ እዚህ ቀራንዮ ኮረብታ ላይ በደረቅ እንጨት ላይ ከቶም ከህሊናችን ሊጠፋ የማይችል የእግዚአብሔር ዘላለማዊ ፍቅር ታይቷል። የእግዚአብሔር ጽድቅ፣ የእግዚአብሔር ማዳን፣ የእግዚአብሔር ምሕረት፣ የእግዚአብሔር ጸጋ እዚህ ተገልጧል።
እሱን የተቀበለ ጌታችን ኢየሱስ ክርስቶስ በመስቀል ላይ የተሰቀለውን የተቀበለ ይድናል። ያልተቀበለ ግን ለሰይጣን ለመላእክት ወደ ተዘጋጀ የእሳት ባህር ለዘላለም ይጣላል። አይሁድም ቢሆን አሕዛብ ማለት ነው። ቴንክ ዩ ተባረኩ። ወንድሜ ሰለሞን ጨምረው ካለ ጨምርና፣ ሰዓቱም ጥሩ አይደለም። እዚህ ጋር እናቆማለን። የተባረክ በጣም ደስ የሚል የእግዚአብሔር መንፈስ የእግዚአብሔር መገለጥ አለበት።